ፈሳሽ ከእናቱ እንቁላል ጋር አገናኝቶ የሰራው አምላክ በድንግሊቱ ማህፀን ውስጥ ተጸንሶ መጣ። እናስ ልጁ ህፃኑ መንፈስ ቅዱስ ሞልቶበታል። ስለዚህ የዘለለው ለማርያም አይደለም። ቅኔንም አላሰማም፣ ለኢየሱስም ቅኔ አላሰማም፣ ለማርያምም ቅኔ አላሰማም። ኦርቶዶክስም በውሸት በተራራማ ዋገ ምንድነው በማህፀን ቅኔ ለማርያም ተሰማ ይላል። እስኪ መረጃ ካለ ነገር ኤርሚያስ ክብር ማለት አሁን እኮ በጣም እየደከምክ ነው፣ ኤነርጂን የጨረስክ ነው እንጂ ምን መሰለህ ግድ የለም ስለ ኤነርጂ የሚሞላኝ ኃይልን የሚሰጠኝ ክርስቶስ አለ አይደለም። አይ በከንቱ ነው ጊዜ ያጠፋው። በነገራችን ላይ ለምን አሁን ይሄን የተናገርኩት እንዲና ያደርገው አንተ ውሸት ነው በል እስኪ። አይደለም ዲና ማድረግ ሳይሆን ይኸውልህ ትክክል ነው። አሁን እኮ የተናገርከው ነገር እኮ ነው። ይኸውልህ አድም ጠይቆኝ አጨበጨበን ወደ ቤት ነው መሄድ አለበት። ስለዚህ በማህፀን ቅኔ ለማርያም ተሰምቷል። አስወራው ዝም አልከኝ። ያ ድንግል ማርያምን ብናከብር ለድንግል ማርያም ክብር ብንሰጥ ለድንግል ማርያም በጣም የተለየ ክብር ብንሰጥ ከማን አንጻር ነው ብለን ብንነጋገር ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ አንጻር ነው። ምክንያቱም እኛ እኮ ድንግል ማርያምን ያለ ዝም ብለን እኮ አይደለም እንደዚህ የምናገናት አምላካችንን በስጋ ስለወለደች ነው። ሌላ ምንም ታሪክ እኮ የለውም። ኢየሱስ ክርስቶስ እሷን ባይመርጣት ኖሮ ድንግል ማርያም እናቃት ነበር እንዴ? አናቃትም አይደለ? አሁን እዚህ ጋር የሰላምታሽ ድምፅ በጆሮ የመጣ ጊዜ የተሰማው የሰላምታ ድምፅ የድንግል ማርያም ነው። ነገር ግን በውስጣ በማዕፀኗ የያዘችው የዓለማቱን ጌታ ስለሆነ የሁሉ ክብር ለሷ ተገባ። የሁሉ ክብር ለሷ። ለማን የዘለለው ልጁ ለማን የዘለለው? ጽንሱ በማህፀኔ በደስታ ዘለዋልና አለች። ለማን የዘለለው? በደስታ ዘለለ ለአምላኩን አምላኩ በማህፀን ሆኖ በድንግል ማርያም ማህፀን ሆኖ መጥቶ ለማን የዘለለው ነው ያለው? ለእናቱ ለኤልሳቤጥ ነው? ለማርያም ነው? ለኢየሱስ ነው የዘለለው? ንገረኝ። እሱ የጌታ እናት ስለሆነች ለጌታ እናት ክብር ለኢየሱስ ክርስቶስ ለአምላኩ ክብር ዘለለ። ለማን ነው የዘለለው? አዶናክዬ ለማን ነው የዘለለው? ለሶስቱም ነው የዘለለው በለንና ወይ ለእናትና ለልጁ ነው የዘለለው በለን፣ ወይ ለእናቱም ለልጁም ለጌታም ነው የዘለለው በለን፣ ወይ ለኢየሱስ ነው የዘለለው በለን። ኢየሱስና ኤልሳቤጥ ለማን ነው የዘለለው? እስቲ አሁን እዚህ ጋር ለማን ነው የዘለለው የሚል እስቲ አሳየኝ። እስቲ አንተ ለማን ነው የዘለለው? አንተን ስጠይቀኝ እና ጠይቀኝ። ለማን የዘለለው? ለማን የዘለለው? እናንተ የዘለለው ለማርያም ነው እያላችሁ ስትሉን አልነበር እንዴ? እኛ ጋር ስትመጣ ለምን ዝም ትላለህ? ለማርያም ዘለለ፣ ለማርያም ቅኔ ለኛ እያላችሁ ስትሉን አልነበር? እሺ አድምጣ ይችላል። ዮሚ ቆይ ሜታ ለማን የዘለለው? አዱናክ እሺ አድምጠኝ፣ በደንብ አድምጠኝ። በድንግል ማርያም ማህፀን ላለው ለአምላኩ ለእግዚአብሔር አምላክ በአምላክነቱ በደስታ ዘሏል። ለድንግል ማርያም ክብር ደግሞ ዘሏል። ለሁለቱም ነው የዘለለው። ምንም አታንተን አትበለው። ለሁለቱም ነው የዘለለው እያልከኝ ነው? ቆይ እሺ፣ አሁን ቃል በቃል እናንብበው። ኤልሳቤጥ የተናገረችው እኔ ቃል በቃል ለማን ነው የዘለለው? የሰላምታሽ ድምፅ በጆሮ በመጣ ጊዜ አለች። የማን ሰላምታ ድምፅ? የድንግል ማርያም ሰላምታ ድምፅ በማጆሮ ነው የመጣው። ድምፅ በመጣ ጊዜ በማጆሮ ነው የመጣው። በኤልሳቤጥ ጆሮ በመጣ ጊዜ የሰላምታ ቅድም ግን በዮሐንስ ጆሮ አልከኝ። የታለ ዮሐንስ ጆሮ? የማርያም ሰላምታ ድምፅ። ዮሐንስ እኮ በኤልሳቤጥ ማህፀን ውስጥ ነበር። የጠየቁ መልስ ዮሐንስ የማርያምን ሰላምታ ሰምቶ ነው የዘለለው። ቅድም አልከኝ። የታለ እሱ? ዮሐንስ እኮ እኔ እኮ አልሰማኝም እንጂ የዛን ጊዜ እኮ ዮሐንስ እኮ ሰላምታውን እሺ፣ ለማን የዘለለው? ይሄንንም ተወው። ሰላምታውን ያቀረበው ሰላምታ የተባባሉት ተነጋገርን አይደል? ዘመዳሞች ናቸው ሰላም የተባባሉት። አድምጠኝ፣ የነገርኩህ ነው እኮ ሁለቴ ሶስቴ አይደለም እኮ የምናገረው፣ አንዴ ነው የምናገረው። የሰላምታ ድምፅ ሰላምታ ያቀረበችው ድንግል ማርያም ነች። ለማ ለኤልሳቤጥ። በማህፀን ያለው ደግሞ ዮሐንስ ነው። በኤልሳቤጥ ማህፀን ውስጥ ያለው በድንግል ማርያም ማህፀን ውስጥ ያለው ደግሞ የዓለማቱ ፈጣሪ እግዚአብሔር አምላክ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ዮሐንስ በኤልሳቤጥ ማህፀን ውስጥ ያለው ዮሐንስ ለአምላኩ ክብር ዘለለ። ዘሴም ታይም ደግሞ የድንግል ማርያምን ሰላምታ ሰምቶ ለድንግል ማርያም ክብርም ዘሏል። የት አለ? የማርያምን ሰላምታ ሰምቶ የማርያምን ሰላምታ ሰምቶ ለማርያምም ዘለለ ለኢየሱስም ዘለለ ብሎ የሚለውን ጽሑፍ አሳየኝ። አንተ ለማርያም አልዘለለም።
አሳየኝ። አንተ ክሌም ያደረግከው አንተ ነህ። ለድንግል ማርያም ክብር አዘለለ የሚል አሳየኝ። አድናክዬ ክሌም ያደረግከው አንተ ነህ። አንተ ነህ እኮ ያልከኝ። እኔ አሁን ያልኩት እንደማመጥ እሺ፣ ልክ እኔ እንዳደመጥኩ ማለት ነው። አንተ ነህ ክሌም ያደረግከው። አሁን ትመጡና ማርያም ታማልዳለች ትሉናላችሁ። ማማለዷን ከመጽሐፍ ቅዱስ አሳዩን ብለን ስንል አታማልድም ብሎ የሚል አሳዩን ትሉናላችሁ። ምክንያቱም አድመጣ እንደዚሁ እኮ ነው። እንደዚሁ ነው አሁን ያልከው ስለሚመሳሰል ማለት ነው። እኔን አታቋርጠኝ፣ እሰጥሃለሁ። ማርያም አማላጅ ናት፣ ታማልዳለች ትሉና ስትመጡኛ ጋር ኦኬ፣ ታማልዳለች ኦኬ፣ እሺ ማማለዷን ከመጽሐፍ ቅዱስ አሳየን ብለን ስንጠይቃችሁ አታማልድም ብሎ የሚል አሳዩን እንጂ ኤርሚያስ ትሉን አላችሁ እኛን ማለት ነው። ለምን ታማልዳለች ብሎ የሚለው እንደ ፉከራ ነው። ኢትዮጵያ ትቅደም፣ አቆርቋዧ ይውደም፣ እንደዚህ ከዚህ ላይ ይቻላል። ይኸው የኢትዮጵያ ማርያም ታማልዳለች ብሎ ለጨርስ ብራዘር እንዴ እኔ ሰምቻለሁ። እናንተም እኮ ወድማችኋል በሐሰት ትምህርት ማለት ነው። እኛውን ግን እንደ ምሳሌ ለምን የምታቋርጠኝ? እኔ እንደሰማሁ ለምን አሰማኝም? እኔ እንዳጨረስኩ ለምን አታስጨርሰኝም? ስለዚህ ምሳሌውን የሰጠሁት ማርያም ታማልዳለች ትላላችሁ። እሺ ማማለዷን አሳዩን ስንላችሁ አንተ አታማልድም ብሎ የሚለውን አሳየን ነው የምትሉት መጡና እንጂ ማማለዷን እስካሁን ከአፋችሁ ውጪ በተጻፈ ጽሑፍ አላሳያችሁንም። ግን ሞከራችሁ፣ ታተራችሁ። ብሉይ ኪዳን ላይ ሄዳችሁ ምሳሌ 31 እንትና ሕዝቅኤል 44 ዳዊት ላይ መዝሙር 45 ወትቀውም ንግሥት በየማንከ ብሎ የሚለውን ያልተጠቀሰ ጥቅስ የለም። በሙሉ ከእጆቻችሁ ላይ ዶግ አመድ አድርገን አራገፍ ነው። የማርያም አማላጅነትን ልታሳዩ አልቻላችሁም። ትልልቅ መምህራን እንዳሉት ገልጭ የማሳየው አጠይቁኝ ጥቅስ እዩና እመኑኝ የልቤ ሲደርስ ብለው ጣፍ ሸጡ፣ ከሀገር ወጡ። እነምረታ ማለት አለቅ። አሁን ልክ እንደዚሁ ሁሉ ማርያም በማህፀኗ ጌታን ይዛ የዘለለው ለጌታ ነው አልከኝ ቅድም እኔ ብዬ ስል ተራሮችና ኮረብቶች በፊቱ የሚዘሉለት ለሲና አምላክ ይላል ዳዊት። ስለዚህ ዮሐንስ አንድ የተፈጠረ አንድ ፍጡር በማህፀን የተሰራ በእግዚአብሔር መንገድ በእግዚአብሔር ሐሳብ የተፈጠረ የጌታ መንገድ ሊጠርግ የተዘጋጀ ነቢይ ያውም በመንፈስ ቅዱስ እዛው እናቱ ማህፀን ውስጥ ሆኖ ብቸኛ ነው። በመንፈስ ቅዱስ ለመሞላት ብቸኛ ብላቴና ነው። ልብ በሉ፣ ብቸኛ ብላቴና ነው። ማርያም እንኳን በመንፈስ ቅዱስ በማህፀን ሳለች አልተሞላችም። ዮሐንስ ብቻ ነው በመንፈስ ቅዱስ የተሞላ። ይሄ ብላቴና ይሄ ነቢይ ገና በማህፀኑ ሳለ በመንፈስ ቅዱስ ለሞላው ለፈጠረው አምላክ በማህፀን ውስጥ ሆኖ ዘሏል። አንተ ግን የዘለለው ለሱ ብቻ አይደለም ለሷም ለሱም ነው የዘለለው ብለኛል። ክሌም ያደረከው አንተ ነህ ለሷ ብሎ የሚለው ማለት ነው። ቅኔንም አሰምቷል አላችሁ። በማህፀን ቅኔ ለማርያም ተሰማ ብላችሁ 60 ሚሊዮን ህዝብ እኮ እየዋሻችሁ ነው አደባባይ ላይ በመዝሙር ማለት ነው። በተራራማው ሀገር በኤፍሬም ከተማ አላችሁ። ኤፍሬም ከተማ የሚባል ማርያም ድርሽ አላለችም። ኤልሳቤጥም የነበረችው በይሁዳ ከተማ ነው። ወደ ተራራማው አገር ወደ ይሁዳ ፈጥና ወጣች ነው ብሎ የሚለው። ኤፍራይም ከኢየሩሳሌም ከተማ ሰሜናዊ ክፍል ላይ ነው። የአሁኑ ዌስት ባንክ የሚባለው ግዛት ውስጥ ፍልስጤማውያኑ ያዙት ማለት ነው፣ ሰማሪያ ተብሎ የሚጠራው። እናንተ አንደኛ አገርን ታሳስታላችሁ። ማርያም ወደ ይሁዳ ከተማ ፈጥና ወጣች ይላል። እናንተ ግን ወደ ተራራማ ወደ ኤፍሬም አገር ሄደች ብላችሁ ወዳጄ። ኦኬ ሚዩት ላድርገው ወይስ ካልሆነ ትወርዳለህ? ኦኬ ደግመህ ከከፈትክ ትወርዳለህ ወንድማችን። ለምን ከአዱናክ ጋር ነው። አዱናክን ስማኝ ብዬ ከአዱናክ ጋር የምናወራው። አዱናክ ኦርቶዶክስ አይነት ስንጨርስ እንሰጣለን። አሁን የአዱናክ እድሉ ሰጥቸው ሲጨርስ እንሰጣለን። ቴንኪው። ስለዚህ ልብ በሉ እዚህ ያላችሁ ሰዎች፣ ኦርቶዶክስ አደባባይ ላይ በጣም ብዙ ውሸት ነው የምትዋሸው ወንድሞች እናቶቼ። ቤተክርስቲያኒቱ ነው የሚናገረው። ለምን ግለሰቦች አይደለም እያስተማሩ ያሉት። በግለሰብ ደረጃ መዝሙር እንኳን ቢወጣ ሳንሱር እንኳን አሁን መዝሙሩን ይሄን መዝሙር የዘመረው በጣም ማክብረው ወንድም ነው ዘማሪ ቴዎድሮስ ዮሴፍ የካ ሚካኤሉ ነው። በማህፀን ቅኔ ለማርያም ተሰማሉ። አንድም ሉቃስ ጸሐፊው እንኳን ዮሐንስ ቅኔ ለማርያም አሰማ እንኳን ብሎ አላለም። ራሷ እናትየዋ ኤልሳቤጥ እንኳን በማህፀኗ ያዘለችው በማህፀኗ ገና የጸነሰችው ብላቴና እንኳን ልጄ በማህፀን ውስጥ ሆኖ ለአንቺ ቅኔ ተቀኘ በላ ብትል ኖሮ ኦኬ ይጻፍ ነበር። ልጁ ቅኔ ሊቀኝ ገና የ6 ወር ልጅ ነው። የ6 ወር ህፃን ገና 6 ወር ሆኖ ነው ጌታ ማርያም ወደ ኤልሳቤጥ ሄደችው። የ6 ወር ህፃን ያላሰማውን ቅኔ ለማርያም ቅኔን አሰማ እያሉ 60 ሚሊዮን ህዝብ ይዋሻሉ።
የሚጠይቃቸው የለም፣ ያነበበ የለም፣ ለማንበብም አይፈልጉም። ሁለተኛ ወደ ተራራማው ሀገር ወደ ኤፍሬም ከተማ አሉ። የኤፍሬም ከተማ አይደለም ማርያም ሄደችው፣ አታውቀውም። የኤፍሬም ከተማ በታሪክ ካልሆነ በስተቀር ወደ ይሁዳ ከተማ ነው ሄደችው። ምክንያቱም እታች ረዳ ታዲያ እታች ሆነ ትሰማለህ። እዚህ ሆነ መስማት ካልቻልክ እታች ኮፒ ሊንክ ሼር ታብ እያደረግ እንትን ስክሪኑን ሞባይልን እንደዚህ ነካካው፣ እሱን የሚመጥን ኦኬ። ስለዚህ ቤተክርስቲያኒቱ እንደ ቤተክርስቲያን ነው የምትዋሸው ነው እያልን ያለ ነው። ምክንያቱ ይሄ ግለሰብ ቢዘምረው እንኳን ህዝቡ እንዳለ ይዘምረዋል እያልን ያለ ነው። አሁን አንተ ይህን ተናግሬልስ ምንድን ነው ያልከን? አዱናክ ለጌታም ነው የዘመረው ለማርያምም ነው የዘመረው። ቅኔን ያሰማው እንዲሁም ለጌታ ነው አላለችውም። በማህፀን ቅኔ ለማርያም ተሰማ ነው። ቆይ በማህፀን ቅኔ ለማርያም ተሰማ። አድምጠኝ። በማህፀን ቅኔ ወዳጄ ስልሰተ ነው። በማህፀን ቅኔ ለማርያምና ለኢየሱስ ተሰማ እንኳን አላላችሁም። በማህፀን ቅኔ ለማርያም ተሰማ ነው ያላችሁት። ለኢየሱስ እንኳን ቅኔ ተቀኘ ብላችሁ አላላችሁም። ኬት አምጥተህ ነው ታዲያ? አሁን የዘካርያስ ልጅ ለማርያም እንደሰገደ ለኢየሱስ እንደሰገደ ለማርያም ሰገደ፣ ወይ ደግሞ ለኢየሱስ እንደዘለለ ለማርያም ዘለለ ብሎ የሚለው አንተ ክሌም ስላደረከው መረጃውን ስጠኝ ነው እያልኩ። አሁን በደንብ አዳምጠኝ፣ በመሀል እንዳትገባብኝ። በመጀመሪያ ደረጃ ሁለት ነገሮችን ትክክል ነገር ተናግረሃል። ማርያም አታማልድም ብለሃል። አሁን ለፕሮቴስታንት ማርያም አታማልድም። አመሰግናለሁ ይህን ስለተናገርክ። ሁለተኛ ደረጃ ደግሞ 60 ሚሊዮን ትንሽ ቁጥሩን አሳንሰዋል። ይህንን በማመን አመሰግናለሁ። 60 ሚሊዮን ብቻ አይደለም 80 ሚሊዮን በላይ ነን እኛ። ይህንንም ቴንክ ዩ ቬሪ ማች እናመሰግናለን ይህን ስላልክ። አሁን ቁጥር 42 ላይ ያለውን ቃል አነባለሁ። በታላቅ ድምፅ ጮኻም እንዲህ አለች ይላል። መንፈስ ቅዱስ ኤልሳቤጥ መንፈስ ቅዱስ ከሞላባት በኋላ በታላቅ ድምፅ ጮኻ እንዲህ አለች ይላል። ምን አለች? አንቺ ከሴቶች መካከል የተባረክሽ ነሽ አለቻት። ከዛ በኋላ ምን አለች? የማህፀንሽ ፍሬ የተባረከ ነው አለቻት። አሁን ለይልኝ፣ እዚህ ጋር ለይልኝ። አሁን ኤልሳቤጥ የሰጠችው ክብር ለማርያምና ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ አንድ አይነት ነው? ጥያቄ ምን አርከው ወንድም አለ። ይሄ እኮ በጥያቄ ሊመለስልህ ነው የተሰጠው። ጥያቄው ምን አለ? የቀደሙን ጥያቄ ምን አለ? መልስልኝ፣ ይገባል። ብራዘር የጠየኩን ጥያቄ ምን አርከው? ካቃተህ ዮም የጠየኩን ጥያቄ አድምጠኝ። እንደዚህ የምታወራ ከሆነ ደክሞሃል። በቃ 600 ሰው 560 ሰው ፊት ጥያቄ እኔ አንተው ጠይቀህ አንተው አትመልስ። የራስን ጥያቄ አይደለም የምትመልሰው። እኔ የጠየኩት ጥያቄ ምን ነበር? አንተ የጠየቀው ጥያቄ ዮሐንስ በኤልሳቤጥ ማህፀን ውስጥ ሆኖ ለማርያምም ነው የዘለለው ለጌታም ነው የዘለለው ብለህ ብለሃልና እሱን አሳየኝ ያልከኝ አለ። አዎ ለማርያም መዝለሉን እንደዚሁም በማህፀን ቅኔ ለማርያም ተሰማ ብሎ የሚለው መዝሙሩም ስለምዘምረው ቅኔን ማሰማቱን ለማርያም ነው ቅኔውን ያሰማው ብላችኋል። ቅኔ ማሰማቱና ለማርያም መዝለሉን ለማርያም ቅኔ ማሰማቱን ንገረን ከመረጃ ላይ። በቃ ስለዚህ ጥሩ። አሁን በደንብ ላስረዳሽ። በቃ አሁን ጌታችን ማነው ዮሐንስ በኤልሳቤጥ ማህፀን ውስጥ ሆኖ የሰጠው ማነው የዘለለው በደስታ የዘለለው ዝልያ ለድንግል ማርያም ነው ለድንግል ማርያም ዘሴን ታይም ዘለዋል ስልክ አንተ ግን ማስረጃ የለም። በነገራችን ላይ ማስረጃ የለም። አንተ ለድንግል ማርያም እንዳልዘለለ ማስረጃ የለም። እኔ ግን ለጌታችን አንተ ዘሏል ብለህ ብትለው ማስረጃው አንተ የዘለለው ዘሏል ብለህ ያልከው ሰው የከለ የሚያርከው መረጃውን አሳይ። የኔ መረጃ ለጌታችን ለዓለማቱ ጌታ ዓለማቱን ለፈጠረው ጌታ ክብር ሲል ዘለዋል። ዘሴም ታይም ደግሞ ለእናቱ ለቅድስት ድንግል ማርያም ክብር ሲል አሁን ስለ ክብር ነገር ነው እዚህ ጋር ስለ ክብር ነው የሚወራ ያለው። ለእናቱ ለቅድስት ድንግል ማርያምም ዘለዋል ብዬ ስነግረህ አይ አይደለም ለድንግል ማርያም አልዘለለም አልከኛል። መረጃ አሳየኝ መዝለሉ። ይኸው መረጃ ከላይ አለ እኮ ስለ ክብር ተወራ ቁጥር 42 ላይ መረጃውን ይኸው መረጃው እናቱ ስለ ማርያም ወዳጄ እናቱ ኤልሳቤጥ አድምጠኝ እባክህ። በቤቴ እባክህ ማለት የለብኝም አዶናክ። ኦኬ ለዚህ እኮ ነው እዚህ ቤት ትመጡና የምትመልሱ ስለምታጡ ትንጫጩና ከዛ ትንሽ አዳምጠኛ። አንተ እያወራ ስለሆነ ጥያቄ ጠየቅኩ። ለጠየቅኩ ጥያቄ አይደል መልስ እየሰጠኛለሁ። ጥያቄውን ለማርያም ክብር ማነው የተባረክሽ ነሽ ብላ ኤልሳቤጥ ማርያምን ያወራችሁ
በማህፀንሽም ያለ ፍሬ ደግሞ የተባረከ ነው ያለችው ኤልሳቤጥ ናት። እኔ እናቱ የዮሐንስ እናት ኢየሱስን ምን አለችው? በማህፀኑ ያለውን ፍሬ ምን አለች? ማርያምንም ምን አለቻት? አይደለም እየጠየቁ ያለሁት ልጁ ምን አለ? እናንተ ልጁ እኮ ነው ቅኔ ያሰማ የምትሉት ለማርያም ልጁ እኮ ነው ለማርያም ሰገደ ብላችሁ የምትሉት። እናቲቱን ተውና ኤልሳቤጥን አንዱ ካለ ይሄ ዝም ብሎ በመድኃኒዓለም እታች ወረድ። በቃ እድል ቢሰጡ አትሰማም። እታች ወረድ። ቴንክ ዩ ደግማችሁ እንዳታስገቡት። እናተ እንኳን ሲያሳድጉ በስርዓት አላሳደጉም እንዴ? ሰው እኮ ሲያወራ መሀል አይገባም ተብለሃል። ኦርቶዶክሳዊ ወንድም ነው አዱናክ። እሱ ሲጨርስ እመጣለሁ አልኩ። አፍህን በላ ማለት ነው። አሁን ብታወራ ሌላ ነገር አታወራም። እናቶቻችን በሁለት ጉጭ አይላመጥም። ሰው ፊት ሄዳችሁ አትቁረሱ፣ ሰው ሲያወራ ጣልቃ አትጉ ተብሎ ነው ያደግነው። ጣልቃም ከገባን ነው ራሱ አሁን አዱናክ ጣልቃ ቢገባ ኦኬ፣ ከኔ ጋር ነው ኮንቨርሴሽን እያደርጋለሁ። እኔ አዱናክ ላይ ጣልቃ ብገባ እኔ እና እሱ ነው የምናወራው። ምንም አላርፋለ። እሺ። እና ያልኩ እኔ እናቲቱ አዱናክ ኤልሳቤጥ ስለ ማርያምና ስለ ኢየሱስ ምን አለች አይደለም እያልኩ ያለው። አዎ ኤልሳቤጥ ማርያምን የተባረክሽ ነሽ ብላታለች። አንድ የማፀንሽን ፍሬ የተባረከ ነው ብላታለች። ሁለት ኤልሳቤጥ ምን አለች ስለ ኢየሱስ? ኤልሳቤጥ ምን አለች ስለ ማርያም አይደለም የኛ ጥያቄ። እናንተ እያላችሁት ያለው የኤልሳቤጥ ማህፀን ውስጥ ያለው ብላቴናው ለማርያም ቅኔን አሰማ ብላችኋል። አደባባይ ላይ ዋሽታችኋል። ሁለተኛ አንተ ደግሞ ለማርያም ጭምር ሰግዷል አልከኝ። እሱን ቅኔ ማሰማቱና መስገዱን ቅኔ ማሰማቱና ለማርያም መዝለሉን ለማርያም መረጃውን ስጠኝ ነው ያልኩ። ጥሩ እንግዲህ ክፍሉ የሚያወራው ስለ ድንግል ማርያም ክብር ነው። የድንግል ማርያም ክብር ከማን መጣ ከተባለ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ከዓለማቱ ፈጣሪ ነው የመጣው ክብሩ። ይሄ ክብር ሲወራ አልጨረስኩም። ብርክዬ አውራ ከኔ ጋር ተግባባን። አውራና ከብሩክ ያውራ እኮ አናቋርጠም። አንተ አውራ ግን ብርክዬ አውራህ ነው ብዬ የምለው። ኦኬ ቀጥል። ችግር የለውም። ከኔ ጋር ይበቃል። ምክንያቱም ለጠይቁ ጥያቄ ነው። ችግር የለውም። እዚህ ጋር የሚወራ ያለው ወሬ የሚነገረው ነገር እዚህ ጋር የሚነገረው ነገር ስለ ክብር ነው። ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ አምላክነት ክብርና ስለ እናታችን ስለ ቅድስት ድንግል ማርያም እናትነት ክብር ስላላት ጸጋ ክብር ነው። ምክንያቱም ጸጋ የሞላብሽ ስላላት አምላካችን መድኃኒታችን ኢየሱስ ክርስቶስ ጸጋን የሞላባት ስለሆነ ስለ ክብሯ ነው የሚወራው። አሁን እዚህ ጋር እኔ አንድ ኤቪደንስ አለኝ። ምንድነው ኤቪደንስ? እኔ ከላይ ኤልሳቤጥ እናቱ ኤልሳቤጥ ለሁለቱም ክብር ሰጥታለች። የሰጠችው ክብር የተለያየ ቢሆንም በውስጥ ታዋቂነት የተለያየ ቢሆንም ለሁለቱም ክብር ሰጥታለች። ጽንሱ ደግሞ በኤልሳቤጥ ውስጥ ያለው ጽንስ ደግሞ ዮሐንስ በደስታ ዘለዋል። አሁን እዚህ ጋር ሁለት ነገር አልተጠቀሰም። ለድንግል ማርያምና ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ተብሎ አልተጠቀሰም። እዚህ ጋር በእርግጥ እንደዚህ ተብሎ አልተጠቀሰም፣ ግን በደስታ ግን ዘለዋል። በደስታ የዘለለው ምን ሲሆን ነው ሲባል የድንግል ማርያም ሰላምታ በእናቱ ጆሮ በገባ ጊዜ ማህፀኑ ይላል። እንደዛ አዎ፣ በእናቱ ጆሮ ወደ እሱ ነው የገባው ወይስ ወደ እናቱ ጆሮ ነው የገባው? ይኸው የሰላምታዋ ድምፅ በእናቱ ጆሮ በገባ ጊዜ አልኩህ እኮ። እኔ እኮ ወደ ማን የማርያም ድምፅ ወደ ማን ነው የገባው? ወደ ዮሐንስ ነው የገባው። በማህፀኗ ወዳለው ወደ እናቱ ጆሮ ወደ እናቱ ጆሮ ማለት ወደ ልጁ ግን ገብቷል እንዴ? ኤርሚያስ ምን አይነት ጥያቄ ነው የምጠይቀው? እንደዚህ አይነት ወደ ልጁ ወደ ማህፀን ውስጥ ወዳለው ልጅ ጆሮ ነው ወይ ሰላምታ ያቀረበችው ማርያም? ማለት አሁን አንተ እንዴት አይነት ጥያቄ ነው? አሁን አንተ ለምሳሌ አንተ ራሱ የምታወራው ማለት ነው። አንተ ራሱ የምታወራው እኮ ነው አዱና። ሰላምታውን ከመጽሐፍ ቅዱስ ነው የማወራው። ሰላምታውን ብራዘር፣ አይ በመጽሐፍ ቅዱስ ማውራት ያሁን ጴንጤ ፊት ቀርባችሁ ነው ከመጽሐፍ ቅዱስ እናንተ የምታወሩት። በመጽሐፍ ቅዱስ እንይዛችኋለን እንደኛ መጽሐፍ ቅዱስ ብቻ ነው መጽሐፍ ቅዱስ እየተከላከልኩ ያለው። ኦኬ አሁን እሺ፣ አሁን የጠየቁት ጥያቄ መልስልኝ። ወደ ማርያም የሄደችው ማን ናት? ኤልሳቤጥ ነች አይደል? ማን ነው? ሶሪ፣ ወደ ኤልሳቤጥ የሄደችው ማን ናት? ማርያም ናት አይደል? ማርያም። እሺ፣ ስትደርስ ወደ ተራራማው ወደ ይሁዳ ነው ወይስ ወደ ኤፍሬም ከተማ ነው የሄደችው? እሱ አይደለም አሁን እሱ አይደለም ንግግራችን። ኖ መንገዱን አብረን ወዴት ነው የሄደችው? ወዴት ነው የሄደችው? ልመጣ እቺ ለማምለጥ ስትፈልግ ወዳጄ እያደመጥ ወዴት ነው የሄደችው? ማርያም። ጥያቄ ምንድን ነው? ጥያቄ ማርያም ከየት ተነስታ ወዴት ነው የሄደችው? ካልሆነ አዱናክ ሚዩት አደርጋለሁ። ቅድም ጀምሮ ጠይቄያለሁ። ቅድም ጀምሬ ጠይቄያለሁ። ወዳጄ ቅድም ጀምሬ ጠይቄያለሁ። እኔ የትማቸው የአምላኬ እግዚአብሔር ቃል ላይ ነው የቆምኩትኝ። እናንተ ናችሁ እየሸሻችሁ። አድምጠኝ፣ የጠየኩ መልስልኝ። ካልሆነ ቁጥር 42 እና ቁጥር 43 ላይ ነው ወይ? ካልሆነ ታይቶ ወርዳለሁ።
ካልሆነ ታይቶ 42ንም 40ን ለማውራት መደማመጥ አለብህ። ካልሆነ እታች አወርዳለሁ። ቁጥር 42 እና ቁጥር 43 ላይ ትወያያለህ ወይ አትወያይም? ከዚህ በኋላ ከከፈት እታች ነው ዱብ ማድረግ እንደ በረሮ ማለት ነው። ምክንያቱም ተግባቦትህን መልሱ ሲያጥር መጮህ ጀመርክ ማለት ነው። ከሰማኸኝ ግን እንደማመጥና እናውራ። ኦኬ። ማርያም የሄደችው ኤልሳቤጥ ጋር ማርያም ናት። ከየት ተነስታ ነው የመጣችው? ከየት ነው የተነሳችው? ማርያም ነው ያልኩ። ወዴት ነው የሄደችው? ለምንድን ነው እዛ ጋር አትንካብኝ ብሎ የሚለው? አጠቃላይ ነው እየተነሳ ያለው። ለምን አትንካብኝ ያለው? ቤተ ክርስቲያኒቱ ኦርቶዶክስ ህዝቡን 60 ሚሊዮን ህዝብ ዋሽታለች። ምን ብላ? ይኸው በመዝሙራቸው እዚህ ልክፈተው፣ እሱ እንዳይነካብን ነው። ውሸቱ ነው እዚህ ጋር። አሁን አንተ ህፃኑ ለማርያም ሰገደ ብለህ የምትለውን ብቻ አይደለም፣ ለማርያም በማህፀን ቅኔ ያሰማ ብላችሁ የምትሉትን ውሸት ብቻ አይደለም። ራሱ ማርያም ከየት ተነስታ ወዴት እንደሄደች የሚናገረውን አደባባይ እዚህ ህዝብ ፊት ዋሽታችኋል። አንተ ውሸት እኮ ትዘምራለህ፣ እውነትን አይደለም ዘምረው፣ ውሸትን ትዘምራለህ። እንዲህ ብሎ ማለት ነው። ያው ስሙት እና ይሄኛውን ውሸት ተወው ነው። አልተወውም። ለምን ተዋሻላችሁ? ይህንን ህዝብ ምን አረጋችሁ ነው እያልን ያለ ነው። ወንድሞች እናቶቼ፣ በማህፀን ቅኔ ለጌታ ተሰማ አይደለም ያለው፣ ለማርያም ተሰማ። ልብ በሉ፣ ለማርያም ተሰማ። በየት? በማህፀን ቅኔ። በማህፀን ውስጥ ያለው ማን ነው? ዮሐንስ ነው። ኤልሳቤጥ ማህፀን ውስጥ ያለው ማን ነው? ዮሐንስ ነው። በእናትየዋ እንኳን አልሰማችሁም ይሄን ቅኔ። ኦርቶዶክስ ግን ሰማው ትልላለች። በማህፀን ቅኔ ተሰማ ብለው ቅዱስ ሉቃስ ጸሐፊው ከቃሉ አገልጋይ ሰምቶም አልጻፈም። ይታያችሁ ወንድሞች እናቶች፣ ሐዋርያት አልጻፉም። እናትየዋን በማህፀኔ ውስጥ ያለ ልጅ ለማርያም ቅኔ ያሰማን ብላ ስትናገር አይሰማም። ኦርቶዶክስ ግን ትዋሻለች። አደባባይ ላይ ምስራቅ አፍሪካ ላይ ተቀምጣ ትዋሻለች። በማህፀን ቅኔ ለማርያም ተሰማ። ይህንን ቅኔ ያሳየናል። ይህንን ቅኔ መሰማቱን እናቱ እንኳን አልተናገረችም ኤልሳቤጥ። በእውነት በማህፀን ያለው ጽንሱ በደስታ ዘለለ አለቻት እንጂ ለአንቺ ቅኔ ተቀኘ ብላ እንኳን አላለቻትም። የት ሰማችሁ? የት አያችሁ? ማነገራችሁ? ሉቃስ አልጻፈውም። የቃሉ አገልጋይ የሆነው ማለት ነው። መሶሪ ከቃሉ አገልጋዮች የሰማው ለከበረ ቴዎፍሎስ ሲጽፍለት በጥንቃቄ የጻፈው አልጻፈ። ኤልሳቤጥም አልተናገረችም። በማህፀን ቅኔ ለማርያም ተሰማ አሉ። ውሸት አንድ ብሎ ውሸት ሁለት፣ በተራራማው አገር በኤፍሬም ከተማ አሉ። መጽሐፍም እንደሚናገር ይሁት። እንዲህ አይነት ትግል ነው የገጠመን ወንድሞቼ። እዩ የዚህ ቤት ልማዱ መጽሐፍትን እያሳየን ነው የምናወራው። ማርያምም በዚያን ወራት ተነስታ ወደ ተራራማው አገር ወደ ይሁዳ ከተማ ፈጥና ወጣች ይላል። ይሁዳ ወደ ደቡቡ ክፍል ነው ሄደችው። በኤፍራይምና በጁዳ በይሁዳ መካከል ቢንያም የሚባል ነገድ አለ። ውሸት ያው the time of Joshua እንደዚህ ፍርስርስ ነው የምናደርግባችሁ። ፍርስርስ ውሸታችሁን ታቆማለህ፣ ሽቀላ ታቆማላችሁ። ምስራቅ አፍሪካ ላይ ተቀምጠ አትሸቅልም። ያው በታይም ኦፍ ጃሽዋ በኢያሱ ዘመን ለነገዱ ርስት ሲሰጥ ኤፍራይም የት ነው ያለው? ኤፍሬም ይኸው እዚህ ሰሜኑ ክፍል ላይ። ኢየሩሳሌም ያለችው የት ጋ ነው? ይኸው ይታያችሁ። ጀሩሳሌም ለነገደ ብንያም የተሰጠ ነው። ቤንጃሚን። ጁዳ የት ነው ያለው? ደቡባዊ ክፍል። ይሄኛው ሰሜናዊ ክፍል። ሴንተር ላይ ማን ነው ያለው? ብንያም። ታዲያ ማርያም የት ነው የወለደችው? ቤትልሔም። ይኸው እዚች ጋር ለይሁዳ ከተማ ውስጥ ማለት ነው። ኤልሳቤጥስ የነበረችው ከዘካርያስ ጋር ወደዚህ ወደ ተራራማው ሀገር ወደ ይሁዳ ነው ሄደችው። እነሱ ግን ምን ይላል? ወደ ሰሜን ሄደችው፣ ወደ ተራራማው ሀገር ወደ የኤፍሬም ከተማ የይሁዳ ከተማ እያለ እንዲሁ ነው ነገሩን የሚያነኩሩት። ይኸውላችሁ ወንድሞች እናቶች፣ እንዲሁ ነው ነገሩን የሚያነኩሩት። ከተማውን እንደሚክዱ ከተማውን እንደማይሉ ወደ ይሁዳ ከተማ ብሎ የሚለውን ወደ ኤፍሬም ከተማ እንዳሉት ሁሉ ለኢየሱስ የሰገደውን ለማርያም ነው የሰገደው፣ ለኢየሱስ የተቀኘውን ለማርያም ነው የተቀኘው ይላሉ። መልስህ ንገረን። ቴንክ ዩ እንሰማለን። እስኪ መቼስ ምን ልናደርገው እንችላለን? እሺ አታስወጣኝም አይደለ? በደንብ አወራለሁ። ኧረ አላስወጣህም ብራዘር። ለምን እንደማስወጣህ አውራ። ጥሩ። አሁን ጥያቄ የነበረው
መጀመሪያ የነበረው ጥያቄ ዮሐንስ በኤልሳቤጥ ማህፀን ውስጥ ሆኖ የዘለለው ለማን ነው ብለህ ነበር ጥያቄ አይደል? ጥያቄው የነበረ ልክ እሱን ጥያቄ ልመልስል። አሁን አንተ ደግሞ ለሌላ ነገር ሄድክ። ዞሮ ዞሮ ችግር የለውም፣ ጥያቄን እመልሳለሁ። መጀመሪያ አሁን እዚህ ጋር ከቅድም ጀምሮ ደጋግሜ ተናግሬያለሁ። አንተ ይህን ጥያቄ ስትጠይቀኝ ዮሐንስ በኤልሳቤጥ ማህፀን ውስጥ ሆኖ ክብር ለድንግል ማርያም ሰጥቷል፣ ለአምላኩ ደግሞ እሱን አሳየን እኮ ነው ያልነው። እሱን አሳየን። ዮሐንስ ለማርያም ክብር አሳየ። ዮሐንስ ለማርያም ቅኔ ተቀኘ በማህፀን ውስጥ ብሎ የሚለው እሱን ጥቅስ አሳየን እኮ ነው ያልነው። አዱና ከዛ በደስታ ዘለዋል ይላል። ለማን የዘለለው? ለማን የዘለለው? የዘለለው ለአምላኩ ዘለዋል፣ ለድንግል ማርያም ዘለዋል። ሌላ ቁጥያ አለ። በቃ ለድንግል ማርያም ዘለዋል። እንዴት እንደዘለለ ልንገርሽ። ለድንግል ማርያም ዘለለ ብሎ የሚለው መረጃ አስተመጣ። ለድንግል ማርያም አልዘለለም የሚል አሳየኝ እስኪ። አንተ ዘለዋል ብለህ እክል የሚያርከው ሰውዬ አምጣ እኮ። እኔ ደግሞ ላስረዳሽ። አንተ የለም እኔ ማስረጃ የለም። አንተ ማስረጃ የለም ወዳጄ። ፍጡር ቢዘልል አሳ በለው ብላችሁ እንደምትሉ ዘፈናችሁ ነው ማለት ነው። በቃ አለቀ። ምን ይሁንልኝ ብሎ ነው ዮሐንስ? ቆይ አድመጠኝ። ምን ይሁንልኝ ብሎ ነው? በመንፈስ ቅዱስ የተቀባ በመንፈስ ቅዱስ የተሞላ ታላቅ ነቢይ፣ በኤልያስ መንፈስና ኃይል የሚሄድ ታላቅ ነቢይ፣ የጌታን መንገድ ሊጠርግ የተጸነሰ ጌታ የፈጠረው በማህፀን ያዘጋጀው ታላቅ ነቢይ ለፍጡር የሚዘለው ምን ይሁንልኝ ብሎ ነው? ክብር ለፍጡር ሳይሆን ክብር ለአምላክነት። እውነቱ ሲገለጥ በደምብ ስቃለች። አንብበው ቁጥር 42 ቁጥር 42 በታላቅ ድምፅ ጮኻ እንዲህ አለች ይላል። መጀመሪያ እናቱ ክብር ሰጣለች። ለማና ለማ ለድንግል ማርያምና እኔ ልጁን አምጣ ነው ያልኩህ። የልጁን አምጣ። ስለ እናትየው አታውራ። ስለ እናትየው አታውራ። ስለ እናትየው አታውራ። ስለ ልጇ ኤልሳቤጥ ስለ ማርያም የተናገረችውን ክብር አይደለም ያልኩህ። ልጅየው ተናግሯል። ቀኔ እሱ መልስልኝ። እኩል አታውራ ብራዘር። ልጅየው በእናቱ ማህፀን ውስጥ ኮንቨርሴሽን አይደል? ልጅየው በእናቱ ማህፀን ውስጥ ለማርያም ቅኔን አሰሙታል። ልጅየው በእናቱ ማህፀን ውስጥ ለማርያም ሰግዷል ብሎ የሚለው አምጣ። ቁጥር 42 በታላቅም ድምፅ ጮኻ እንዲህ አለች። እኔ ስለ ህፃኑ ነው የጠየኩት። ልብ በሉ። እሱ ግን እናቱ የምትናገረው ነው የሚነግረን። ልብ በሉ። ይህን ያህል ነው። ይህንን ያህል ነው። ይህን ትውልድ ኦርቶዶክስ እንደዚህ ነው ያፈራችሁ። ይህንን ያህል የኔ ጊዜ ነው። እኔ ጠየኩት ስለ ልጁ። እናትየዋ ምን አለች አይደለም፣ ልጁ ምን አለ ብሎ የሚለውን አሳየን ለማርያም። በደንብ ስማኝ፣ በደንብ ስማኝ። የዘለለው ቁጥር 42 ነው። ቁጥር 42 እንመጣለን። አንተ ካልተቀበልከውም ቁጥር 42 እኔ ቁጥር 43 ላንብብልህ። ቁጥር 42 እንዴ ቅድም 42 ላይ እንሂድ ብለህ 43 አለ። 42 ህዝቡ ይቀበለዋል። አንተ እኔ ባልቀበለው እኔም ተቀብያለሁ። አንቺ ከሴቶች መካከል የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው ተብሎ የተነገረላት ለማና ለማን ነው? ወዳጄ ለማርያም ነው የተነገረ፣ ለማና ለማንም አይደለም። አንደኛ የተነገረው ለማርያም ነው። ሁለተኛ የማኅፀንሽ ፍሬ አድምጠኝ። ማርያምን የተባረክሽ ነሽ ብላ ያለቻት ኤልሳቤጥ በመንፈስ ቅዱስ ተረርታ፣ ሁለተኛ የማኅፀንሽን ፍሬ የተባረከ ነው ብላ ያለቻት ለእናትየውና ለልጇ ነው የተናገረችው። ኤልሳቤጥ ለማርያምና በማርያም ማኅፀን ላደረው ለተጸነሰው ለጌታ የተናገረችው። እኔ እየጠየኩ ያለሁት የኤልሳቤጥ ልጅ እኔ እየጠየኩ ያለሁት አታምታታ፣ ብራዘር አታምታታ። እኔ እየጠየኩ ያለሁት ኤልሳቤጥ ለኢየሱስና ለማርያም ምን አለች አይደለም። ለማርያም ምን አለቻት? ኢየሱስንስ ምን አለችው አይደለም ኤልሳቤጥ። እኔ እየጠየኩ ያለሁት በኤልሳቤጥ ማኅፀን ውስጥ ያለው ዮሐንስ ለማርያም ቅኔን ተቀኝቷል ብላችሁ ተዋሻላችሁ አደባባይ ላይ። አንድ ሁለተኛ ዮሐንስ ለማርያምም ዘሏል ብለኸኛል። እሱን አሳየን ያልኩ። ከፈለግ ቀጥሎ ያለው ማንበብ ይችላል። ጥሩ። ቁጥር 44 ላይ ነው የሚገኘው። ቁጥር 44 በደንብ እኔ ገና 42 ላይ ተነበበ። 43 ላይ ተታው ትሄዳለህ። እሺ በቃ እንዴት ነው የምትዘለው? 42 ብለህ 44 እሺ ችግር የለም ይደግፈኛል። እኔ ደግፈ አንተና የማይደግፍ ችግር የለውም። 43 የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል አለች። አንደኛውን እዚህ ጋር የጌታዬ እናት ይሄንን ያለችው እናቲቱ ናት። እኔ ልጁ ስለ ልጅየው ነው። በመድኃኒዓለም ይሄ ሰው ይስል ወዳጄ አሁንም ሚዩት አድርጌያለሁ። ጨንቆ ነው። አሁንም ሚዩት አድርጌያለሁ። እኔ ስለ ኤልሳቤጥ ንገረኝ አላልኩም። ኤልሳቤጥ የጌታዬ እናት ማርያምን ምን እንዳለቻት ኩልል ብሎ ተጽፏል።
እኔ እየጠየቅኩ ያለሁት ኤልሳቤጥ በማኅፀኗ የያዘችው ታላቁ ነቢይ ዮሐንስ ገና 6 ወር ሆኖ ለማርያም ቅኔን አሰማ፣ ለማርያም ዘለለ፣ ሰገደ፣ ተንከባለለ ትሉናላችሁ። መጽሐፍ ግን አይልም። የልጅየውን ንገረኝ። የእናቲቱን አትንገረኝ፣ የልጅየውን ንገረኝ። ቁጥር 43 አንብብ ስላልከኝ እኮ አንተ እኮ ነው ያልከኝ እኮ አልሰማህም? ቁጥር 43 ታዲያ እኔ ጠየቁት ጥያቄ ልብ የታለ የሚደግፍ በሙሉ የሚደግፍ ቁጥር 44 ላይ ልምጣ። ፖይንታችን ቁጥር 44 እነሆ አለች የሰላምታሽ ድምፅ በጆሮዬ በመጣ ጊዜ። የማን ሰላምታ ነው የመጣው በጆሮዋ? በማጆሮ በኤልሳቤጥ ጆሮ። የማን ሰላምታ? የማርያም ሰላምታ። የማርያም ሰላምታ በጆሮዋ ሲመጣ ማህፀኗ ውስጥ ያለው ፅንስ ምን አደረገ? ዘለለ። ለምንድን ነው የዘለለው? ማህፀኗ ውስጥ ያለው ፅንስ በማርያም ማህፀን ውስጥ ያለውን በመንፈስ ቅዱስ ተረድቶት ነው። ጌታው ስለሆነ አይደለም። እዚህ ጋር ቃሉ ነው። በመንፈስ ቅዱስ ተረድቶት ጌታው ስለሆነ ውስጥ ያለው ፅንስ በምን ጊዜ ነው የዘለለው? ወዳጅ ማንም አያስጥልህም ዛሬ ከጄ። ወዳጅ ማንም አያስጥልህም ዛሬ ከጄ። ልብ በልና በምን ጊዜ ነው የዘለለው? ለምን የዘለለው? ቀደም የጠየኩህን ጥያቄ ትተህ ነው አይደል? አሁን ወደዚህ የገባው በምን ጊዜ ነው የጠየኩህን ጥያቄ መልስልኝ። አድምጠኝ። አትመልስም? አችለውም። አድምጠኝ ብራዘር፣ አድምጠኝ ወዳጄ። ማንም አያስጥልህም ከጄ እንዳልኩ ማለት ነው። የደብተራው ትምህርት እንደዚህ አፈርደቼ ነው የሚገጣው አደባባይ ላይ። የጠየቁ ጥያቄ አንተ አድምጠኝ። አንተ ብራዘር፣ አንተ እስካሁን ድረስ ታወራ የነበረው ይደግፈኛል ብለህ ያልከውን የእግዚአብሔርን ቃል ሁሉ ከስርህ እየነቀልኩ እያወጣሁኝ እንዳትደገፍበት፣ ውሸትህን ሊደግፍ የሚችል አንድ ምንባብ የለም። 42ኛ ቁጥር ይነበባል። ተነበበ። ዮሐንስ ለማርያም ዘለለ ብሎ የሚል የለም። ዮሐንስ ለማርያም በማህፀን ቅኔ ያሰማ ብሎ የሚል የለም። ቁጥር 42 ልጨርስ። እንደዚህ ስትሰቃዩ ሳይ እንዴት አንጀቴ ቅቤ እንደሚጠጣ ኦርቶዶክሳውያን። ለምን እናንተ ጴንጤ እያላችሁ ስትሳደቡ፣ ስትነቅፉ፣ የእግዚአብሔርን ሕዝብ ስታንቋሽሹ ኖራችሁ መጽሐፍ ቅዱስን አታነቡም፣ አውድን አትረዱም። ማለማ እንዳለ፣ ማለማ እንደዘለለ፣ ማለማ እንደሰገደ፣ ማለማን እንዳለ እንደተናገረ አታውቁም። ዝም ብሎ ሰዓሊ ለነ ቅድስት ብቻ ነው። ስለዚህ ጴንጤ ቤት መተህ እንደዚህ አሁን ስትሰቃይ ሳይ አንጀቴ ነው ቅቤ የሚጠጣው። ለምን የእግዚአብሔር ሕዝብ ደግሞ የእግዚአብሔርን ቃል በሚገባ ስናነብን የኖር ነው። ይሄ እዚህ የምታየው ሰውዬ እዚህ ቃል ላይ የትኛውም ቁጥር ላይ የትኛውም ምዕራፍ ላይ የትኛውም አውድ ላይ ሄደህ አታምታታም። የትኛውም መጽሐፍ ላይ ቆን ብዬ ለምን በልተነዋል። እየበጨቅን ሳይሆን አንብበን ማለት ነው። ማ ለማን ምን እንደተናገረ፣ ማ ለማን እንደዘለለ፣ ማን ለማን እንደሰገደ፣ ማን ለማን ክብር እንደሰጠ እናውቃለን። የጠየኩ ጥያቄ እኔ ኤልሳቤጥ ስለ ማርያም ምን አለች አይደለም። እሱንማ ይኸው ሀገሩ መደዴ ሁሉ የሚያነበው ያነበዋል። እኔ እያልኩ ያለሁትኝ በኤልሳቤጥ ማህፀን ውስጥ ያለው ዮሐንስ ለማርያም ቅኔ ተቀኘ እያላችሁ ትዋሻላችሁ በዝማሬ። እሱን አሳዩን እያልኩ ያለሁትኝ አንድ። ሁለተኛ ዮሐንስ በእናቱ ማህፀን በኤልሳቤጥ ውስጥ ማህፀን ውስጥ ሆኖ ለማርያምም ዘለለ ትሉን አላችሁ። እሱን አሳዩን። ቅኔ ተቀኘ ትላላችሁ። እሱን አሳዩን። መልስ የለም። አንተ እስካሁን ድረስ የምታስነብበኝ እናቱ የዮሐንስ እናት የነቢዩ እናት ለጌታ እናት ለማርያም ያወራችሁ ነው የምትነግረን። ይሄንንማ እናውቀዋለን ብራዘር። ይሄንን እዚህ የሚያጣው ሰው አለ እንዴ? የለም። እኛ እኮ የጠፋን ህፃኑ ዘለለ፣ ህፃኑ ቅኔ ተቀኘ ትላላችሁ፣ ያውም ለማርያም። እሱን አሳዩን። የለም መልስ የለም። ኤርሚያስ ዮሐንስ በኤልሳቤጥ ማዕፀን ውስጥ በምን ጊዜ ነው የዘለለው? በወርሃ የካቲት እንደለ ነው። አይ በምን ጊዜ ነው የዘለለው? አታሹ ብራዘር። ጊዜ ነው እንዲህ። አሁን ጥያቄያችን የጠይቁን ጥያቄ ለምን ትፈራዋለህ? በወርሃ የካቲትም ይዝላል፣ በወርሃ መጋቢትም ይዝላል። ወሩን አይደለም። ጊዜ ማለት ወራትን ዘመናትን ነው የሚያመለክተው። ልብ በል ብራዘር። ቀየር ላድርገው። ዲያቆንዬ ምንድን ነው ያልከው? ዲያቆን በስድስተኛው ወር አትለውም ወይ? እሱንም ጠፍቶት ከዚህ በኋላ ካወራ ድቁና እንፈትናለሁ። አዲስ ህይወት ዲያቆን ነኝ ብላ ድቁና እንፈትናለሁ። አለበለዚያ ዝም በል። ዮሐንስ ለጠየቁ ጥያቄ አዱናክ ለምን ለጠየቁ ጥያቄ መልሰህ ዘለለው? ዮሐንስ አድመጠኝ። ምክንያቱን አይደለም። ምክንያቱ በምን ምክንያት
እኔ ምክንያቱ የዘለለበት ምክንያቱ እንነጋገር አይደለም ያልኩ። አንተ ለማርያም ዘሏል አልከኝ። እኔ ለምን አታደምጥም? ብራዘር ለምን አታደምጥም? የእግዚአብሔርን ቀን ለምን ትፈራዋለህ? በለዋ ችግር የለም ወዳጄ እኔን ይችላል። እናንተ እድሜ ስታስቆጥሩ እንደዚህ ገለባ መሆናችሁን ትውልድ ይኸው ልብ በሉ። ከዚህ በኋላ ወዳጄ ከዚህ በኋላ ስልጣን ሊኖር ይችላል። ከዚህ በኋላ እናወራበትም። ባል እኔ ሚዩት እንኳን አላረኩም። ዝም ብለህ በመደዳ አታወራለህ። ጥያቄ ጊዜው ከኔ ነው ሲጀምር ጊዜ ማለት አድምጠኝ። እኔ የጠየቅኩህ ዮሐንስ ለማርያም ቀኔ ተቀኘ ብላችሁ የምትዋሹትን ውሸት ከብፁዕ አቡነ ጳውሎስ ጀምሮ ማቲያስ ጀምሮ እስከ አንተ ድረስ ያላችሁ ተደራጅታችሁ የምትዋሹትን ውሸት አቁሙ። ዮሐንስ ለማርያም በማፀን ቀኔ አልተቀኘም። እናቲቱ ኤልሳቤጥ እንኳን ልጄ ስላንቺ ቀኔ ተቀኘ ብላ ለጌታ እናት ለማርያም አልነገረቻትም። መንፈስ ቅዱስን የተሞላችው ኤልሳቤጥ መንፈስ ቅዱስ የተሞላው ልጇ ለማርያም ቀኔ ተቀኘ፣ የልጄን ቅኔ እኔ በሆዴ ውስጥ እየሰማሁት ነው ብላ አላለችም። እናንተ ጌታ ነው ያመጣችሁት። ያው አምልኮተ ማርያም የጣዖት አምልኮ ተጠናውቷችሁ ማለት ነው። እሱን ለማስረቅ ብላችሁ ማለት ነው። አምልኮተ ማርያም የለብንም እኛ የለብንም። አምልኮተ ማርያም እሺ፣ ብርክዬ ጥያቄ አለኝ እያለ ነው። እንጨርሳ እንዴ በቃ መልስ ተጨርሳለህ። ከእሱም ጋር ብታወራ ትጨርሳለህ። ተጨርሳለህ፣ እንሰጣለን። ወንድምነት መልስ አልመለስክልኝም። እውነት አልመለስክልኝም። እሺ ወንድምነት ማይክ አይከፍትም። ብዙ ጊዜ ችግር አለብህ። አይዶን ነው ለምን እንደምትዘጋኝ ስንጠራ ዝም ትላለህ። ብርክዬ ምንድን ነው አሁን የሰላምታዋን ድምፅ ጥያቄ አለኝ እያለ ነው ብሩኬ ጥያቄ አለኝ እያለ ነው። አዱና አንተ አልመለስክም። ስለዚህ አቅቷል። እሺ አመሰግናለሁ። ገድ የለም ያው ህዝቡ ሰምቶታል። ብሩኬ እሺ ጥያቄው ዘመንን አትመልሰውም። ቀጥል። እሺ በሰማናችሁና በተደጋጋሚ አንድ ነገር ላይ ስለሆነ የተናገርካቸው አንዳንድ ነገሮች ላይ ብንማማር ጥሩ ነው ብዬ ስላልኩኝ ከዳኒ ጋርም ስትወያዩ ስሰማችሁ ነበረ። አሁን ደግሞ ከኤርሚ ጋር ማለት ነውና አንዳንድ ጥያቄዎችን ብጠይቅ ስለፈለኩኝ ነው። ቅድም ዳኒ ትጠይቀኛለህ። ዳኒ ቅድም ሲጠይቅህ ጸሎቱ መጽሐፍ ቅዱስ ላይ የለም፣ አልተጻፈም እንደዛ ተብሎ ሀሳቦቹ መጽሐፍ ቅዱሳዊ ናቸው። ጸሎቱ ግን የለም፣ የጸለየም የለም፣ ጸልዩ ብሎ የሚያዘዘ የለም። ነገር ግን መጽሐፍ ቅዱስ ብቻ አንልም እኛ ቤተክርስቲያን ናት ይሄን ስርዓት የሰጠችን ብላል። ትክክል ነው አይደል? አዎ። የትኛዋ ቤተክርስቲያን ናት የሰጠችህ? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። ኦኬ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መች ነው ለአንተ የሰጠችህ ይሄ ጸሎት? ለእኔ ሳይሆን ኦፊሻሊ ቤተክርስቲያኒቷ የሆነ ጊዜ አለ። በዛን ጊዜ ለምዕመኖቿ ያስተማረችው ትምህርት ነው። ትምህርቱን ደግሞ እኔ መቀበል አለብኝ፣ ምክንያቱም ምዕመን ስለሆንኩ የቤተክርስቲያኒቷ ምዕመን ስለሆንኩ። መቼ ነው ይሄን ጸሎት ለመጀመሪያ ጊዜ? ጊዜውን አላውቀውም። አታውቀውም? ኦኬ። የኢትዮጵያ ኦርቶዶክስ ስላልከኝ ያው የኢትዮጵያ ኦርቶዶክስ እንደ ቤተክርስቲያን በግብጽ ስር ሆና መተዳደር ከጀመረች 1600 ዓመቷ ነው። ከዛ በኋላ እያልክ ነው ያለው አይደል? ጊዜውን እንኳን ባታውቀው ከ1600 ዓመት በፊት ማለት ነው። አሁን እንደዚህ ጊዜውን ኤግዛክት ጊዜውን አላውቀውም፣ እውነት ለመነጋገር አላውቀውም። ግን እኔ አሁን ራሴ ከማቀበት ጊዜ ጀምሮ የእመቤታችን ተብሎ የሚጀመረው ጸሎት አውቀዋለሁ። ጸሎቱንማ ታውቀዋለህ ከልጅነት ጀምሮ ስለምትለው መቼ የተጀመረ የሚለው ነው። እሺ ቀደምት የሆኑት አባቶች ወይ ደግሞ ከሐዋርያቱ ቀጥሎ የነበሩት በቤተክርስቲያን ታሪክ የነበሩት አባቶች ይሄን እናንተ የምትጸልዩትን ጸሎት ጸልየዋል? ነገርኩህ እኮ ብራዘር፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አልኩህ እኮ። እሱንማ መለስክልኝ። እነሱ ጸልየውታል ወይ ይሄን ጸሎት ነው ጥያቄ። ማን ናቸው የቀደምት አባቶች ማለት? ለምሳሌ በ3ኛው እስከ 4ኛው መቶ ክፍለ ዘመን የነበሩት የቤተክርስቲያን አስተካክለ ብራዘር። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማለትና በ3ኛው 4ኛው ክፍለ ዘመን ምን ማለት ነው እኮ? እሱን መለስክልኝ። አንተ የኢትዮጵያ ኦርቶዶክስ ብለኛል እኮ። ይሄ ሌላ ጥያቄ ጥያቄን ያስተካክልኩ እኮ ነው ብራዘር። ለአንተ እኮ እያሰብኩልህ ነው። ለምን ታስብልኛለህ? ጥያቄንማ የኔ ጥያቄ ነው። የኔ ጥያቄ መመለስ ከቻልክ መመለስ ነው። ጠይቀውን ጥያቄ ማወቅ አለብህ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተብለህ ከተባልክ በኋላ 3ኛውና 4ኛው ክፍለ ዘመን ላይ የሶስተኛና 4ኛው ክፍለ ዘመን የማን
ከኢትዮጵያ ኦርቶዶክስ ነገርኩህ እኮ ቅድም እኮ ዘመን ሙላ ነግሬሃለሁ። በ3ኛውና በ4ኛው መቶ ክፍለ ዘመን ማለት ቤተክርስቲያን በቃ አልተከፈለችም። አንድ ቤተክርስቲያን ነበር የነበረችው። እዛ ቤተክርስቲያን ውስጥ ይሄ ጸሎት ነበር ወይ ነው ጥያቄ። እኔ አሁን ለሱ መረጃ የለኝ። እኔ እኮ ነገርኩህ እኮ በራሴ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓት ደንብ ለምዕመኖቿ የተሰጠ ነው ብዬ ነግሬያለሁ እኮ በቃ። አሁን ወደዛኛው ታሪክ ላይ አልሄድም እኔ። ብርክዬ እንዲህ እያለ እኮ ነው ብርክዬ። 3ኛውና 4ኛው መቶ ክፍለ ዘመን ላይ ኦርቶዶክስ የለችም። በሌለችበት ቤተክርስቲያን አላልኩም እኮ አለች። 3ኛውና 4ኛው መቶ ክፍለ ዘመን ላይ አለች ኦርቶዶክስ አላልኩም። እሱ አሁን እሱ የጠየቀ በቃ ቤተክርስቲያን አለች። ለምን እዛ ትሄዳለህ? ለምን አልከው? 3ኛውና 4ኛው ላይ ካለች ግን እንደዛ እያለ ነው። በቃ ከእሱ ጋር አውራ ብለኛል አይደል? እንመለስ ወደዛ እንመለስ ከአንተ ጋር እሺ እንሄዳለን። እሱ ጋር ሳሁን ስታወሩ የነበሩት ላይ እኮ ሄደን እናወራለን። ችግር የለውም። ሰው አገር በቀል ትምህርት ነው እያለን ነው። በቃ የኢትዮጵያ ኦርቶዶክስ በግብፅ ስር መተዳደር ከጀመረች በኋላ የመጣ ትምህርት ነው። ዘመኑን ስላልነገረን በዚህ ጊዜ ነው አንልም፣ ግን አገር በቀል ትምህርት ነው። እሱን ነግሮናል። እሺ ቤተክርስቲያን መጽሐፍ ቅዱስ ብቻ አትልም ብለሃል። ኦኬ ቤተክርስቲያን ከመጽሐፍ ቅዱስ ውጪ ያሏት መጽሐፍ በደንብ ስማኝ ጥያቄ ከመጽሐፍ ቅዱስ ውጪ ያሉት በቤተክርስቲያን ያሉት መጽሐፍቶች በቤተክርስቲያን የተዘጋጁት ማለት ነው እኩል ከመጽሐፍ ቅዱስ ስልጣን አላቸው ወይስ የላቸው? እኩል ከመጽሐፍ ቅዱስ ስልጣን ሊኖራቸው አይችልም። ኦኬ እኩል ከመጽሐፍ ቅዱስ ጋር እኩል ስልጣን ከሌላቸው በእግዚአብሔር መንፈስ የተጻፉ አይደሉም ማለት ነው አይደል? አይ እንደዛ ማለት አይቻልም። እሺ ጥያቄን ደግሞ ድጋሚ ልቀይሩና አልጠይቅ 66ቱ ወይ ደግሞ አንተ የምትቀበለው 81 ብለህ የምትቀበለው መጽሐፍ አንዱ መጽሐፍ ከአንዱ መጽሐፍ ይበልጣል ወይስ አይበልጥም? 66ቱ መጽሐፍና 81ዱ መጽሐፍ ምን ያልከኝ? ጥያቄውን በደንብ እስቲ አብራራልኝ። አንተ የምትቀበለው 81ዱ መጽሐፍ አንደኛው መጽሐፍ ከአንዱ ይበልጣል ማለት ነው። 81ዱ ምንድን 81ዱ ወይ ደግሞ 81 መጽሐፍት እሺ ከነሱ መካከል አንዱ ከአንዱ ይበልጣል ወይስ እኩል ናቸው መጽሐፍቶቹ? ከ80ዱ መካከል ነው ወይስ ለምሳሌ ከ80 መጽሐፍቶች መካከል አንደኛው ጦቢት ነው፣ ሌላኛው ደግሞ ሄኖክ ነው። በእነዚህ መጽሐፍቶች መካከል መበላለጥ አለ ወይስ የለም ነው ጥያቄ። እኔ አሁን አንተ ግልጽ ማድረግ ያለበት 80ዱ በራሱ 80ዱ የሚባለው መጽሐፍ ላይ መበላለጥ አለ ወይ ነው ነው እንደዛ ነው። እሺ አንዴ ወገኖች ፕሊስ ታብ አልተደረገም። ታቡን አድርጉት ፕሊስ በጌታ እዚህ ያላችሁ ሼሩን ተዉት፣ ሼር ተዉና ታብ አድርጉት። ተክለ ሃይማኖት አዳነ ጊፍት እየሰጠ ነው። ከቻልክ ብትገባ ትችላለህ የምትለው ነገር ካለ አንተ ብዙ ጊዜ ያው ጋዜጠኛ እንደመሆነ ሰው ትጠይቃለህ። እኛም ብንጠይቃ አንተም ብትጠይቃ ደስ ይለናል። በዚህ ጉዳይ ላይ ቤተክርስቲያን ልጅ እንደመሆን መጠን እግረኛው ሚዲያን እያየሁት ስለሆነ ነው ለአዱናክ ጊፍት እየሰጠ ማለት ነው። እና ተባረኩ። ግን ታብ ኮፒ ሊንክ ሼር አድርጉት። መግባት የምትፈልጉ ሰዎች ካላችሁ ሌሎች ኦርቶዶክሳውያን መግባት ትችላላችሁ ለማለት ነው። እግረ መንገዴን ሜላ እንኳን ደህና መጣህ። ብርኬ አዱናክ ቀጥሉ። እሺ 80ዱ ማለት 81 መጽሐፍቶች ማለት ነው አይደል አዱናክ? አዎ 81 መጽሐፍቶች 81ዱ መጽሐፍት ይበላለጣሉ ወይ? አንዱ መጽሐፍ ከአንዱ መጽሐፍ ይበልጣል ወይ ነው ጥያቄ። እንጃ የሚበልጥ አይመስለኝም። እስቲ ምናልባት እኔ አላውቅም። ለምሳሌ ዘፍጥረት መጽሐፍ ከዘሌዋውያን መጽሐፍ ይበላለጣል ወይስ አይበላለጥም ነው? ግልጽ እኮ ነው ጥያቄ። አዎ ሊበላለጥ ይችላል። በምን እንደሚበላለጠው በምዕራፍ ምናምን ይበላለጣል። አይደለም ምዕራፍ አይደለም ጥያቄ፣ ስልጣን ነው እየጠየቅኩ ያለሁት። ምዕራፍማ ይበላለጣል። ጥያቄ ምዕራፍ አይበላለጥም። በስልጣንማ እንዴት ይበላለጣል? አይስ መጽሐፍ ቅዱስ 80 ብለህ የምትቀበለው መጽሐፍ ከሌሎች ከቤተ ክርስቲያን መጽሐፍት በስልጣን ይበላለጣል ወይስ እኩል ነው? ይሄ ነው ጥያቄ። በቤተ ክርስቲያኒቷ 80 ማለት ያው የቤተ ክርስቲያኒቷ የምትቀበለው መጽሐፍ ቅዱስ ነው። ስለዚህ ከሌሎቹ አንፃር ከሌሎቹ ይበልጣል። ኦኬ መጽሐፍ ቅዱስ በእግዚአብሔር መንፈስ ስለተጻፈ በስልጣን አይበላለጥም መጽሐፍቶቹ ብለኛል። መጽሐፍ ቅዱስ ከሌሎቹ የቤተ ክርስቲያን መጽሐፍት በስልጣን የበለጠው እነዛኞቹ መጽሐፍት በእግዚአብሔር መንፈስ ስላልተጻፈ ነው አይደለም አልኩህ እኮ። እንደዛ ሳይሆን የእግዚአብሔር ቃልና ይሄ ግን
እነዚህ የቤተክርስቲያን መጽሐፍቶች የምንላቸው አወረድ መጽሐፍት ነው የሚባሉት ከመጽሐፍ ቅዱስ የተወለዱ እንደማለት ነው። ወይ ደግሞ የቅዱሳኖች ለኢየሱስ ክርስቶስ ዘመናቸውን የከፈሉት ዋጋ ስለ ክርስቶስ ብለው የከፈሉት ዋጋ የሚተረክና ወይንም ስለ ህይወታቸው እኛው እነሱን እንደ ሮል ሞዴል የምናይበት መጽሐፍቶች ናቸው እና ያው ለምክርና ለተግሳጽ የምንጠቀምባቸው ናቸው። ጥያቄ እሱ አይደለም። ያው እንድትጨርስ ሀሳብን ሰምቻለሁ። ጥያቄ አይበልጥም፣ ከእግዚአብሔር ቃል አይበልጥም፣ ከእግዚአብሔር ቃል አይበልጥም። አይ ይበልጣሉ አይደለም፣ እኩል ነው ወይ ስልጣናቸው? ከመጽሐፍ ቅዱስ ጋር እኩል ነው ወይ ስልጣናቸው? እኩል አይሆንም፣ አይሆንም፣ አይሆንም። እኩል አይደለም፣ እኩል አይደለም። እኩል ያልሆነው የተጻፈበት መንገድ ወይ ደግሞ ለምሳሌ መጽሐፍ ቅዱስን በእግዚአብሔር መንፈስ ተመርተው ነው አይደል ሰዎች የጻፉት? አዎ፣ የእግዚአብሔር ቃል ነው። እነዚህ በቤተክርስቲያን ውስጥ ያሉት መጽሐፎች የእግዚአብሔር ቃል ስላልሆኑ ወይ ደግሞ በእግዚአብሔር መንፈስ ስላልተጻፉ ነው እኩል ያልሆኑት? አይ ሳይሆን ውስጣቸው ላይ ስህተት ሊኖርባቸው ይችላል። ለምሳሌ ጥያቄ እሱ አይደለም እኮ በዚህ መንፈስ ተጽፏል። አይ በዚህ ምክንያት ጥያቄ እኮ ገብቶኛል። በዚህ እመጣለሁ እሱ ጋር የኔ ጥያቄ በእግዚአብሔር መንፈስ ተጽፏል ወይስ አልተጻፉም? እነዚህ መጽሐፍቶች በእግዚአብሔር መንፈስ ተጽፈዋል። በእግዚአብሔር መንፈስ የተጻፈው መጽሐፍ ቅዱስ ብቻ ነው አልኩህ እኮ ነገርኩህ እኮ። በእግዚአብሔር መንፈስ አልተጻፉም ማለት ነው። የእግዚአብሔር መንፈስ አለባቸው ይላል። አሁን መጽሐፍ ቅዱስ ላይ የእግዚአብሔር መንፈስ ያለባቸው ለምክርና ለተግሳጽ ተጠቀሙባቸው የሚል ቃል አለ አይደል መጽሐፍ ቅዱስ ላይ። ልክ እንደዛ ማለት ነው። እነሱ ከመጽሐፍ ቅዱስ ውጭ ያሉ መጽሐፍቶች ግን የእግዚአብሔር መንፈስ ያለባቸው፣ የእግዚአብሔር መንፈስ ያለባቸው ማለት ስለ እግዚአብሔር የሚናገሩ፣ ስለ እግዚአብሔር አምላክነት የሚናገሩ፣ ስለ እግዚአብሔር ኃያልነት የሚናገሩ ከሆነ የእግዚአብሔር መንፈስ አለባቸው ማለት ነው። ስለዚህ የእግዚአብሔር መንፈስ አለበት ብዬ እቀበላለሁ። በተረፈ ግን የእግዚአብሔር መንፈስ ከሌለበት የእግዚአብሔርን አምላክነት ክብር የማይገልጽ ከሆነ ግን የእግዚአብሔር መንፈስ አለበት ብዬ አልቀበለውም። መጽሐፍ ቅዱስ ብቻ ነው በእግዚአብሔር መንፈስ የተጻፈው ብለሃል። እነዚህኞቹ መጽሐፍት በየትኛው መንፈስ ነው የተጻፉት? ወንድም አለም ሰው ነው የጻፋቸው አይደለ? ሰው ነው የጻፋቸው። እኔ ማን ጻፈው አይደለም፣ መጽሐፍ ቅዱስ ነው ሰው ነው የጻፋቸው። ሰው ነው የጻፋቸው። የእግዚአብሔር መንፈስ አለባቸው ብዬ መመረምረው እኔ ነኝ። ጥያቄ እሱ አይደለም። መጽሐፍ ቅዱስን ሰው ነው የጻፈው፣ ግን በእግዚአብሔር መንፈስ አልካኒ ነው ጥያቄ። ታዲያ ወይ አንዱ ዳይሬክት ጠይቅና መመለስልህ መልስ በደንብ አዳምጠኝና ልትመልስ ተረዳኛ። ቀጥታ ነው የምጠይቅህ። መጽሐፍ ቅዱስ በሰዎች ነው የተጻፈው፣ ግን በእግዚአብሔር መንፈስ። ገድላት ወይ ደግሞ ገድላት ብቻ አይደለም፣ በቤተ ክርስቲያን ውስጥ ያሉት መጽሐፍቶች በሙሉ በሰዎች ነው የተጻፉት። በማን መንፈስ ተጻፋቸው? በቃ የእግዚአብሔር መንፈስ አለባቸው። እኔ እሱ አይደለም ጥያቄ፣ በማን መንፈስ ተጻፈ? አሳያለሁ። እኔ ጥያቄ በማን መንፈስ ተጻፈ ነው። እኔ ጥያቄ እሱ ነው። ተጻፈ አይደለም ያልኩህ፣ የእግዚአብሔር መንፈስ አለባቸው ነው ያልኩህ። ተጻፈ አይደለም ተጻፈና አለባቸው የተለያየ ጉዳይ ነው እኮ። የኔ ጥያቄ የእግዚአብሔር መንፈስ አለበት የለበትም አይደለም፣ በማን መንፈስ ተጻፈ ነው ጥያቄ። ጥያቄ ይሄኛው ነው እያልኩ ያለሁት። አልገባህም? መልሴ አልተረዳኝም። መልሴ የመለስክ ስላልሆነ እንዴት እረዳሃለሁ? የኔ ጥያቄ በማን መንፈስ ተጻፈ? የመለስኩልህ ነው። አንተ እኮ የማይገባህ እንጂ እኔ የመለስኩልህ። መጽሐፍ ቅዱስ በማን መንፈስ ነው የተጻፈው? በእግዚአብሔር መንፈስ። እሺ፣ በአንተ ቤተክርስቲያን ውስጥ ያሉ እነዚህ መጽሐፍ ቅዱስ ማለት የሁሉ የበላይ ነው። በቃ አረጋጋጥ። እሺ፣ በመጽሐፍ ቅዱስ በእግዚአብሔር መንፈስ ተጽፏል አልከኝ። እነዚህ መጽሐፍት በአንተ ቤተክርስቲያን ውስጥ ያሉት መጽሐፍት በማን መንፈስ ነው የተጻፉት? እነዚህ መጽሐፍት የተጻፉት በማን መንፈስ ነው ብለህ ስጠይቀኝ የእግዚአብሔር መንፈስ ያለባቸው በሰዎች የተጻፉ መጽሐፍቶች ናቸው አልኩ። በእግዚአብሔር መንፈስ ነው የተጻፉት ማለት ነው። እሺ እንበለው። አሁን የእግዚአብሔር መንፈስ አለባቸው ማለት ዘ ሴም ታይም እኮ በእግዚአብሔር መንፈስ የተጻፈውን ለማለትና አሁን ኖርማሊ መጽሐፍቶቹ እኮ የሰዎች ታሪኮች ናቸው። በእግዚአብሔር መንፈስ የተጻፉ አድምጠኛ ወንድሜ ልመልስልህ። መጽሐፍቶቹ ብዙ ጊዜ ስናያቸው የሰዎች ታሪክ ያለባቸው የሰዎቹ ስለ ኢየሱስ ክርስቶስ ብለው ያዩትን መከራና ስቃይ የሚተርኩ ናቸው። ጥያቄ አይደለም አሁን እሱ ጥያቄ አይደለም። ይሄ ጥያቄ አይደለም። ስለሚያወራሉ ምንድነው የሚናገሩት መጽሐፎቹ? አንተ ጋር ልግባባ ማለት ነው ብራዘር። አዎ አትመልስ። አውቃለሁ እንደማትመልስ እየነገርኩ ነው። አንተ አትረዳኝም። ጥያቄ እሱ አይደለም። የእግዚአብሔር መንፈስ አለባቸው። እሺ፣ የእግዚአብሔር መንፈስ አለባቸው እና በእግዚአብሔር መንፈስ ተጽፈዋል ብለኛል። ከመጽሐፍ ቅዱስ በምን ሊያንሱ ይችላሉ? በእግዚአብሔር መንፈስ ከተጻፉ ወይ ደግሞ የእግዚአብሔር መንፈስ ካለባቸው በምንድን ነው 80 አሐዱ ከምትሉት የሚያንሰው? ጥሩ እሺ፣ አሁን በደንብ አድምጠኝ። እንግዲህ በደንብ አድምጠኝ። መጽሐፍ ቅዱስ ማለት
የእግዚአብሔር ቃል ነው። በደንብ አድምጠኝ። የእግዚአብሔር ቃል ነው። መጽሐፍ ቅዱስ ማለት የእግዚአብሔር ቃል ነው። እነሱ ግን የሰዎችን ስለ ጌታቸው ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ብለው በህይወታቸው ያዩትን መከራ ያሳለፉትን ታሪክ የህይወት ታሪካቸውን የሚተርክና የሚያስረዳ መጽሐፍ ነው። ለምክርና ለተግሳጽ የሚሆኑ መጽሐፍቶች ናቸው። በሰዎች ነው የተጻፉት። የእግዚአብሔር ቃል ግን አይደሉም። የእግዚአብሔር ቃል አይደሉም። በደንብ እንድትሰሙት ፈልጌ ነው። በኋላ በደንብ ሀሳብ እናነሳበታለን። ጥያቄ ይሄ ነው። በቃ አለቀ ጥያቄው። አይ አልጨረስኩም፣ ገና አልጨረስኩም። ሁለተኛውን ጥያቄ ደግሞ ስሙኛው ማነሳውን ጥያቄ ማርያምን ከኤርሚ ጋር ስታወሩ ይመስለኛል ይሄን የተናገርከው። ማርያምን የተለየ ክብር ብንሰጣት ከፍ ብናደርጋት የጌታ እናት ስለሆነች ስለሚገባት ነው ብለሃል። እግዚአብሔር ለፕሮግራሙ ወይ ደግሞ ለእግዚአብሔር ላቀደው እቅድ ማርያምን መርጧታል። በማርያም በኩል እግዚአብሔር ስራ ሰርቷል። ማርያም የተመረጠችው ምን ስለሆነች ነው ብለህ ታምናለህ አንተ? ማስረጃ ጠይቃለሁ ስለምትናገረው። የተባረከች ስለሆነች ወይ የተባረከች ስለሆነች ነው የተመረጠችው? አዎ። ከእሷ ውጭ የተባረከ የለም ማለት ነው። በጊዜዋ በነበረችበት ጄኔሬሽን በእግዚአብሔር ፊት ጸጋን አግኝታ ስለተገኘች ከዛ እግዚአብሔር አምላክ ጸጋን ሞላባት። ከሴቶች መካከል ደግሞ መርጦ ተባርካ የተለየች ሆነች። ስለዚህ ለዓላማው መረጣት ማለት ነው። እሺ፣ ጸጋ የሞላባት፣ አሁን ጸጋ ሞልቶባት አልከኝ። ጸጋ የሞላባት ምን አይነት ኳሊቲ ስለተገኘባት ነው ጥያቄ? ያ ፌቨር ለሷ የሆነው ምን አይነት የተለየ ነገር ስለተገኘባት ነው ከሌሎች ሴቶች ማለት ነው? ድንግል ማርያም ምን አይነት የተለየ ነገር ተገኝቶባት ነው የሚለው እዚህ ጋር አሁን ጥያቄ ምንድነው? ጥያቄው መሰለህ በስድስተኛ አሁን ቃሉን እናነባዋለን፣ ችግር የለውም። ድንግል ነች። በመጀመሪያ ደረጃ ድንግል ነች። አንደኛ ድንግል ነች። በሁለተኛ ደረጃ ደግሞ የተባረከች ነች። የተባረከች ማለት ንጹህ ነች። በቃ ከምንም ነገር ንጹህ ነች። ናይስ። ምን ማለት ነው? ከምንም ነገር ንጹህ ነች ማለት ምን ማለት ነው? በቃ ንጹህ የተባረከ ሰው ንጹህ ሰው ማለት ነው። በቃ ምንም ያልነካት ማለት ነው። የተባረከ ማለት ንጹህ ማለት ነው እያልከኝ ነው? አዎ ይላል ቃሉ እኮ ነው የሚለው እኮ አንተ ነገር ብጽዕት ነች። እሺ ብጽዕት ናት ቃሉ ይላል። አይ ንጹህ ናት ያልከው ነው በስተት ነው ቃሉን የተጠቀምከው። ብጽዕት ማለት እኮ የበጻች ማለት በቃ የበቃች ማለት ነው። ብለስድ ማለት ለዓላማው የበቃች ማለት ነው። ብጽዕት ማለት ብለስድ ማለት ነው፣ ሌላ ምንም ማለት አይደለም። የተባረከች ማለት ነው። ብጽዕት ማለት ብለስድ ማለት ነው። ንጹህ ናት ያልከውን ተሳስተ ነው እንዳልፈው ብዬ ነው እየጠየኩ ያሉት በተደጋጋሚ። ንጹህ ስለሆነ ንጹህ ማለት አሁን አንተ እንዴት ነው የተገነዘብከው? ከሴቶች መካከል የተለየች ነች። በቃ ከሴቶች መካከል የተባረከች ነች፣ የተለየች ነች። ከሴቶች መካከል የተባረከች መሆኑን ቃሉ ይናገራል። ንጹህ ናት ያልከው በስተት ነው። ልለፈው፣ ሌላ ጥያቄ ልጠይቅ። እንግዲህ እንደተገነዘብከው አንተ እንደተረዳው ተረዳው፣ እኔ አላውቅም። ግን ከሴቶች መካከል ግን የተለየች ነች፣ በቃ የተባረከች ነች። በምንድን ነው የተለየችው? ብርክት ስለሆነች የተባረከች ስለሆነች። እሺ ምንም የተለየ ነገር ስለሌለ ተገኝቶባት አይደለም ማለት ነው። ቃሉ የተባረከች ናት ከሴቶች መካከል ይላል። ትውልድ ሁሉ ብጽዕት ይሉኛል ብላለች ማርያም። ልክኛ ሁላችን ብፁዓን እንደሆን ነው ማለት ነው። እኔም ብፁዕ እንደሆንኩት ክርስቲያን ሁሉም ብፁዓን እንደሆኑ ማርያምን ብጽዕት ናት። ስላመነች ነው ደግሞ ብጽዕት የሆነችው። እዛው ቁጥር 45 ላይ ስለዛ ሐሳብ ይናገራል። የተለየ ነገር ስለተገኘባት አይደለም ማለት ነው። በአንዳንድ በኦርቶዶክሳውያን ዘንድ እሷ የቀረችው ዘር ስለሆነች ነው። ምንድነው ግን? አይ ቆይ ብሩክ አንድ ጥያቄ ልጠይቅ። እኔ ይቅርታ አድርግልኝ። ምንድነው ማለት ለምንድነው ስለ ድንግል ማርያም እንደዚህ እንትን የሚልክ? ጥያቄ ላይ ማወቅ የፈለከው ለምንድነው የፈለከው ማወቅ? ጥያቄ ላይ ብቻ ትኩረት አድርግ። እሺ በአንዳንድ በኢትዮጵያ ኦርቶዶክስ አንድ ነገር ይቅርታ ወንድሜ፣ አንተን ለማቋረጥ ምናምን ፈልጌ ሳይሆን አንድ ግራ የሚገባኝ ነገር አለ። ብዙ ጊዜ ፕሮቴስታንቶች የድንግል ማርያም መመረጥ ለምን ያንገበግባቸዋል? እሺ ጥያቄ ልቀጥል። መልስልኝ። በኢትዮጵያ ኦርቶዶክስ
እኮ አንተ የተናገርከው ነገር እኛን ስለማይወክለን ነው እኮ ያልመለስኩልህ። ለዛ ነው የተናገርከው ነገር ስለማይወክለን ልመልስልህ አልችልም። በኢትዮጵያ ኦርቶዶክስ የተመረጠች ዘር እንደሆነች በአዳም ወገብ ውስጥ ንጹህ ዘር ሁና ስትንከባለል መታ እንደተወለደች በመምህራኖቻችሁ ያስተምራሉ። ተቀበላለህ ይሄን ትምህርት አንተ? እስቲ ማለት አብራራው እንትኑን አብራራው። ለምሳሌ በአዳም መተላለፍ ሁሉም ሰው ወድቋል። ላሰማክ እሺ፣ ወይ ደግሞ ቪዲዮ ላሰማክ እንድትረዳው ነው የተናገርኩትን መምህር ሲናገር ላሰማክ። እሺ አንዴ ልክፈትልህ ቪዲዮ። ኦኬ ዘበነ አታዳሉ። እኔ ኦርቶዶክስ ስለሆንኩኝ ፎሎ አድርጉ እንጂ ምንድነው እኔን አታዳሉ። ፎሎወሮች ከታች ያላችሁ ብርክ ያላችሁ ድምጽ ጠፋ አለን። እርሜ ቪዲዮ ላሰማው ፈልጌ ነው። ኦኬ ማዱና እሺ በእኛ ትርጓሜያችን ሁሉ የሚነግረን ሚስጥሩ ሁሉ የሚነግረን ድንግል ማርያምን አስቀድሞ ንጽሕት ዘር አድርጎ አስቀምጧታል። እሱ ነው ያችን ንጽሕት ዘር ከሴት በሄኖስ እያለች እያለፈች በአብርሃም ወደ ይስሐቅ፣ ከይስሐቅ ወደ ያዕቆብ፣ ከያዕቆብ በይሁዳ እያለፈች ያችን ንጽሕት ዘር መጣች። ተመልከቱ፣ ንጽሕት ዘር የሚያነካት መጨረሻ ላይ በኢያቄም አብራክ ወገብ አልፋ ባህልና ማህፀን ተቀረጸች። ያችን ድንግል ማርያም ከፀሐይ የምትበራ ሴት ልጅ የወለዱ ስሟንም ማርያም አባ መርታ መንግሥተ ሰማያት የምታስገባ ሲሉ ክብርና ምስጋና ለእግዚአብሔር ይድረሰው። እሺ የእኛ ትምህርት ይሄ ነው ይላል ዘበነ። እንግዲህ በአዳም ወገብ ውስጥ ንጹህ ዘር ስትንከባለል መጣ ማርያም ሆና ተወለደች ይላል። በአዳም መተላለፍ ምንም ያልነካት ማለት ነውና ትስማማለህ በዚህ ትምህርት? የአዳም መተላለፍ ያልነካት ማለት አሁን ምን መሰለክ፣ እኔ የምረዳውን ልንገርክ። የቤተክርስቲያናችን አስተማሪ ናቸው። ከአንተ መረዳት በፊት የዘበነን ትምህርት እቀበለዋለሁ። ያው ዘበነ የተናገረው እቀበላለሁ። አሁን አንተ የሐሳቡ አሁን ወደ እንትን ልንገባ ነው። ምንድነው የአዳም በደል እና ወደ ሌሎቹ ዘር ይተላለፋል የሚለው ሌላ ትምህርት ላይ ልንገባ ነው። እንትኑ ሌላ ነበረ፣ ርዕሱ ሌላ ነበር። እሺ አይ ቅድም ስትናገር ስለሰማው ነው። እሷን በዚህ ምክንያት ክብር ልንሰጣት ይገባል እሷ ስላልክ ጌታ የመረጣት ደግሞ እግዚአብሔር ለዚህ ፕሮግራም የመረጣት አስቀድሞ ንጹህ ዘር አድርጎ ፈጥሯት ነው ብለህ ታምናለህ? ንጹህ ዘር ያው የአዳም ዘር ነች፣ ግን ድንግል ማርያም ኃጢአትን አላደረገችም። ቆይ ኃጢአት አላደረገችም ወደሚለው ከመምጣቴ በፊት ራሷ ንጹህ ዘር ሆና ነው ወይ የተወለደችው? ዋናው እሱ ነው። ከዛ አድርጋለች አላደረገችም ደግሞ የሚለው ሲል ላይ መተን ደግሞ እናወራለን። እሷ ራሷ ንጹህ ዘር ናት ብለህ ታምናለህ ወይ? በአዳም መተላለፍ የመጣው በሰው ልጆች ላይ የመጣው ሁሉ ሞት እሷን አግኝቷታል ወይስ አላገኛትም? እኔ ማለት ከእግዚአብሔር ህብረት መለየት ባያዘጋጅልን ኖሮ ይላል መጽሐፍ ቅዱስ። ስለዚህ አቀበለዋለሁ። እሺ እሷ ንጹህ ዘር ስለመሆኗ የሚያሳይ ማስረጃ አስተይ። ቆይ አሁን ማስረጃ እንትኑን ቃሉን አሁን ባላስታውሰው መጽሐፍ ቅዱስ ላይ እግዚአብሔር አምላክ ዘርን ባያዘጋጅልን ኖሮ የሚለውን ቃል አስታውሰዋለሁ። በዛ መሰረት ያቺ ማነው የተዘጋጀልን ዘር ማነው የቀረልን ዘር ድንግል ማርያም መሆኗን እረዳለሁ እኮ። ምንድነው ማስረጃክ ስለሷ መሆኑን አሁን የተናገርከው ኢሳይያስ 1:9 ነው። እሱ ክፍል ስለ ማርያም መሆኑ ማስረጃ ምንድነው ማስረጃክ ስለ ማርያም ስለመሆኑ? እሱ ክፍል ስለ ማርያም መሆኑን የትኛው ክፍል ነው የሚያስረዳል? ስለ ማርያም መሆኑን በምን አወቅ? እሱ ክፍል ያው ቃሉን ማንበብ ነው። ቃሉን አንብበን እንረዳዋለን።
እኮ ዘርን ባያስቀርልን እንደ ሰዶም በመሰል እንደ ገሞራ በጠፋን ነው የሚለው። ያቺ የቀረችው ዘር ማርያም ናት ብሎ የትኛው የመጽሐፍ ቅዱስ ክፍል ነው የነገረ? እንደዛ ብለህ እንድትረዳ ማን ፈቀደልህ ነው ጥያቄ። አንተ ደግሞ የእሱ የሰራዊት ጌታ እግዚአብሔር አምላክ ዘርን ባያስቀርልን ኖሮ የተባለው ለማን ነው? አንተ ለጠየቁ መልስ ጠይና ከዛ ደግሞ ለማን ነው የሚለው አላቅም። እኔማ የሚመስለኝን ሳይሆን የእግዚአብሔርን ቃል እነግርሃለሁ። አንተ አላቅም ንገረኝ። ማን ነው እኮ መልስ የለኝም በለኛ። ለጠየቅኩ ጥያቄ መጀመሪያ እኔ መልስ እሱ ነው። በቃ ነገርኩህ እኮ እሱ ነው አልኩ። ማርያም ናት አልከኝ አንተ አይደል? አዎ እሱ ነው፣ እንደሱ ነው የምረዳው። ትንቢተ ኢሳይያስ ምዕራፍ 1 ቁጥር 9 ላይ አንተ እንትኑ ምዕራፍና ጥቅሱ እንዳስታወስከኝ እዛ ላይ ያለው ቃል ለድንግል ማርያም እንደተነገረ አምናለሁ። አንተ ደግሞ ለድንግል ማርያም አይደለም ካልከኝ በቃ ጥሩ፣ ለድንግል ማርያም ነው ብለህ ታምናለህ። ለድንግል ማርያም ነው እንድትል ያደረገ የትኛው የመጽሐፍ ቅዱስ ጥቅስ ነው? የትኛው ሐዋርያ ነው እንደዛ ብሎ በመልእክታቱ የጻፈው? ወይ ደግሞ በወንጌል ምንድነው ማስረጃ? የሰራዊት ጌታ እግዚአብሔር ዘርን ባያስቀርልን ኖሮ እንደ ሰዶም ሆነን እንደ ገሞራ በመሰልን ነበረ ይላል። እንጠፋ ነበር ማለት ሰዶምና ገሞራ የጠፉ አይደሉ? ልክ እንደዛው እንጠፋ ነበረ። በኃጢአታችን በበደላችን ምክንያት እንጠፋ ነበረ፣ ግን ዘርን አስቀረልን ይላል። ስለዚህ የዛ ዘር ደግሞ ድንግል ማርያም ነች ብዬ አምናለሁ አልኩ። በቃ ይሄ እኮ ማረጋገጫ ነው። በቃ ከዛ በኋላ እምነት አሁን እኮ እሱማ ለምሳሌ ሚስተር ኤክስ ደግሞ ተነስቶ አይ መሐመድ ነው ያዘር ሊል ይችላል እኮ መብቱ ነው እኮ። እንዳይገባኝ ስለሱ መሐመድ ስለሚለው ሰውዬ አይገባኝ እኮ። አንተም ማርያም የምትለው ሰውዬ ማስረጃ ከሌለክ መሐመድ ከሚለው ሰውዬ በምንም አትለይም። ገብቷል? እንደዚህ አይባልም ወንድሜ። መሐመድ ነው ካለ እኔ ልከተለው ነው እንዴ? መሐመድ ነው ቢለኝ አሁን አዎ ትክክል ነው እየከተለዋለሁ እንዴ? ያልከተለው ለምሳሌ የሆነ ሰውዬ መጥቶ መሐመድ ነው ቢል አንተና እሱ ለኔ ሁለታችሁ ማን ናችሁ? ጎሄድ ነው የምለው። ሂድ በቃ ቀጥል በሐሳብህ ነው የምለው። እኔ አይደለም ብዬ አንተም ቆይ ስማኝ፣ አንተም እሱም አንድ ናችሁ። መሐመድ ያለውም ሰውዬ ከኪሱ ነው፣ ማርያም ያልከውም አንተም ከኪስህ ነው። ማስረጃ ለዛ ክፍል ለማርያም ስለምን ነገር ውስጥ ካላሳየክ ድረስ አንተም መሐመድ ያለውም ሰውዬ እኩል ናችሁ ለኔ። ለምን እሱም ከኪሱ ነው ይላል። እሺ አንተም ከኪስህ መሐመድ ያለው እሺ አድምጠኝ። ዘር ባይቀርልህ ኖሮ የተባለው ለማን ነው? አንተ እኮ ነገርኩህ እኮ እኔ እምነቴን ነገርኩህ። አንተ ደግሞ አስረዳኝ። ኦኬ መጽሐፍ ቅዱሳዊ ማስረጃ የሌለው እምነት ነው ያለው። ኦኬ ሶኛ መጽሐፍ ቅዱስ ሚለውን እናሳየውና ምናልባት ደግሞ ቅድም ከተናገረው ሌላ የመጨረሻ ጥያቄ ጠይቄው ወንድሞች ጥያቄ ካሉት ይጠይቁታል ወይ እሱ ጥያቄ ካለው ይጠይቃል። እሺ የሰራዊት ጌታ እግዚአብሔር ዘርን ባያስቀርልን ኖሮ እንደ ሰዶም በሆነን እንደ ገሞራ በመሰልን ነበር የሚለው ማርያም ናት አለ። በኢትዮጵያ ኦርቶዶክስ የሚታመን ነው። ግን እንዳልኩት ቅድም የኢትዮጵያ ኦርቶዶክስ ትምህርት ብቻ ነው ሀገር በቀል ከሆኑ ትምህርቶች መካከል ሁለተኛው ማለት ነው። በጣም ብዙ ሀገር በቀል ትምህርቶች አሉ በዩኔስኮ ሊመዘገቡ የሚገቡ ማለት ነው። ይሄ የማይዳሰሱ ቅርሶች ተብሎ ማለት ነው። ኢትዮጵያ ውስጥ ብቻ ወደ ማስረጃው ሚዩት አርግ ሲጨርስ ነው ነገር እኮ ወደ ማስረጃው ቅርስ ዩኔስኮ ምናምን ተውና ወደ ማስረጃው። እሺ እስካልፈቀድኩልህ ድረስ ሚዩቱን እንዳታነሳ። ሀገር በቀል የሆኑ የማይዳሰሱ ቅርሶች እንዳሉት እነዚህም ደግሞ ኢትዮጵያዊ ብቻ የሆኑ ትምህርቶች አሉ ሊመዘገቡ የሚገባቸው። ስለ ማርያም ተብሎ ይነገራል፣ ማስረጃ የላቸውም። መጽሐፍ ቅዱስ ግን ስለማን ነው ይሄ ክፍል የሚለው እዛው ምዕራፍ ላይ ይነግረናል። ገና ሲጀምር ይናገራል። ደግሞ በአዲስ ኪዳንም ስለማን እንደሆነ ሐዋርያው ቅዱስ ጳውሎስ ነግሮናል። ለምሳሌ ምን ይላል? ኢሳይያስ ሲጀምር መልእክቱን በይሁዳ ነገስታት በኦዚያን፣ በኢዮአታም፣ በአካዝ፣ በሕዝቅያስ ዘመን ስለ ይሁዳና ስለ ኢየሩሳሌም ያየው የአሞጽ ልጅ የኢሳይያስ ራእይ ይላል። ስለማን ነው ራእዩ ይለናል ኢሳይያስ? ስለ ይሁዳና ስለ ኢየሩሳሌም ነው። ጌታ ከመወለዱ ከ720 ዓመት በፊት የተነገረ ትንቢት ነው። ከ140 ዓመት በኋላ ወደ ባቢሎን ተማርኮ ይወሰዳሉ እነዚህ ህዝቦች። ነገር ግን ሁሉም ተማርኮ ሄዶ አልጠፋም። ዘር ቀርቷል። የተመለሰ አለ አይደል? እነ እዝራ፣ እነ ነህሚያ፣ እነ ዘሩባቤል ተመልሰዋል። በ3 ጊዜ ነው ሲመለሱ የተመለሱት። አልጠፉም፣ ዘር ቀርቷል ማለት ነው። እና ስለማን ነው አለን? ስለ ይሁዳና ስለ ኢየሩሳሌም ነው አለ። አሁን ይሄን ቅድም እሱ ተናግሮ እስኪ ማስረጃ ስለው በቃ ማርያም ናት እንዳለው እንዳይሆን ማለት ነው። ሐዋርያው ቅዱስ ጳውሎስ በአዲስ ኪዳን ምን አለን? እስኪ እንየው። በሮሜ መጽሐፍ ምዕራፍ 9 ላይ እንደዚህ ይላል፣ ስለዛ ክፍል ሲናገር ማለት ነው። ቁጥር 26
ቁጥር 25 እንዲሁ ደግሞ በሆሴዕ ሕዝቤ ያልሆነውን ሕዝቤ ብዬ አሕዛብን ማለት ነው ያልተወደደችውንም የተወደደች ብዬ እጠራለሁ። እናንተ ሕዝቤ አይደላችሁም በተባላችሁ በስፍራ በዚያ የሕያው የእግዚአብሔር ልጆች ተብለው ይጠራሉ ይላል። ደግሞም እሺ ኢሳይያስ የእስራኤል ልጆች ቁጥር ምንም እንደ ባህር አሸዋ ቢሆን ቅሬታው ይድናል። እሺ ጌታ ነገሩን ፈጽሞና ቆርጦ በምድር ላይ ያደርገዋልና ብሎ ስለ እስራኤል ይጮሃል። ስለማን? ስለ እስራኤል። ኢሳይያስ እንዲሁም ጌታ ጸባዖት ዘር ባያስቀርልን እንደ ሰዶም በሆንን ገሞራን በመሰልን ነበር ብሎ አስቀድሞ ተናገረ። ስለማን? ስለ እስራኤል ተናገረ። እንደማን በመሰል? እንደ ሰዶም በመሰል እንደ ገሞራ ደግሞ እንደ ሰዶም በሆነን እንደ ገሞራ ደግሞ በመሰልን ብሎ ስለ እስራኤል ተናገረ ብሎ ቅዱስ ጳውሎስ ስለ ማርያም ሳይሆን ስለ እስራኤል የተነገረ ትንቢት እንደሆነ ነግሮናል ማለት ነው። ማስረጃ እንደዚህ ነው የሚቀርበው እና ስለ ማርያም ሳይሆን ስለ እስራኤል የተነገረ ትንቢት በልሽ። አሁን በል መልስ፣ መጠየቅን መልስልኝ። አይ ኢየሱስ ከድንግል ማርያም ቆይ ኢየሱስ ክርስቶስ ከድንግል ማርያም ባይወለድ ኖሮ ይሁዳና ኢየሩሳሌም ይኖሩ ነበር? ጌታ ክርስቶስ ኢየሱስ ከድንግል ማርያም ባይወለድ ከሌላ ሴት ይወለዳል። ጌታ ክርስቶስ ኢየሱስ እኔ ከማን ይወለዳል አይደለም። እኔ ከድንግል ማርያም ባይወለድ ኖሮ ከሌላ ሴት ከማን ይወለዳል አይደለም ጥያቄ። ከድንግል ማርያም መወለዱ አይደለም ቁም ነገሩ ማለት ነው። ጳውሎስ ምን አለ? አድምጠኝ። እሺ ከዚህ በኋላ አንዴ ድንግል ማርያም ከየትኛው ዘር ከቀረው ዘር ነው የወጣችው ወይስ ከሌላ ከዛ ከጠፉት ዘር ነው የወጣችው? አንዴ ጠይቀኝ ስመልስልህ መሀል ብትገባ ከሆነ አልመልስም። እሺ እኔ ጠይቅ ሰማሃለሁ፣ ስመልስ ደግሞ ስጨርስለት መስማት መቻል አለብህ። ድንግል ማርያም ከቀረው ዘር ነው የወጣችው? አልወጣችም? ወጣለች? አልወጣችም? እስራኤላዊ ናት፣ አይሁዳዊ ናት፣ የዳዊት። ስለዚህ ከቀረው ዘር ወጣለች። አዎ በቃ ስለዚህ መጨረሻ ላይ የቀረችው ለድህነት ኢየሱስ ክርስቶስ ዓለምን ለማዳን ከሷ እንደተወለደ ታምናለህ። ስለዚህ ከቀረው ዘር የቀረችው እሷ ነች። ስለዚህ ዓለምን ለማዳን ኢየሱስ ክርስቶስ ወደ ዓለም ሲመጣ በሷ እንደተወለደ ስላመንክ፣ ስለዚህ ቃሉ የቀደሙን የጠቀስነውን ትንቢተ ኢሳይያስ ምዕራፍ 1 ቁጥር 9 አምናሃል ማለት ነው። አመሰግናለሁ። 4 ነጥብ። እሺ ያው እንግዲህ ሰዎች ሲሸነፉ ውይይቱን ሲሸነፉ ሰምቻለሁ እኮ አንተውን አመንኩ ከቀሩ ዘር ነው ስትናገር ስለሰማሁህ እኔ ደግሞ ስናገር መስማት መቻል አለብህ። ከቀሩት ዘር ነው ስልህ እኮ አመንክ። አዎ አልከኝ እኮ ተስማማህ እኮ ስማኛ። በቃ ስትናገር ስለሰማሁህ እኔ ደግሞ ስናገር መስማት መቻል አለብህ። ክፍሉ ስለ ግለሰብ የሚናገር አይደለም። ጉዳዩ ማርያም አይደለችም መጽሐፍ ቅዱስ። አይገርምም? አይደለችም። ጉዳዩ ማርያም አይደለችም መጽሐፍ ቅዱስ። ስለ ግለሰብ የሚናገር አይደለም፣ ስለ ይሁዳ የሚናገር ነው። ገብቷችኋል? ዘር የተባለው እንዴ የሴቲቱ ዘር ሲባል ስለ ግለሰብ እያወራ የሚመስል ከሆነ በቃ ተሸውደሃል። መጽሐፍ ቅዱስ ገና ቁጭ ብለህ እንደገና ማጥናት መቻል አለብህ፣ ከዘፍጥረት ጀምሮ ማለት ነው። ስለ ዘር ሲናገር ስለ ግለሰቦች ማርያም ግለሰብ ናት እኮ በቃ ማርያም አንድ ግለሰብ ናት። ለግለሰብ ወንድሜ ይቅርታ ማለት ስለቋርጠኛ አይደለም ማውራት ያለ ቋርጠኛ አይደለም። የቀረው ዘር ላይ ማርያም የመጣችው ከቀረው ዘር ነው ስልክ አዎ አልከኝ እኮ አይደል ብለኛል አይደል? ከቀሩት ዘሮች ይኸውልህ ዘር የተባለው አልኩህ፣ ስማኝ በደንብ ዘር የተባለው ጌታ ክርስቶስ ኢየሱስ ከመወለዱ ሰምተኛል። ከ586 ዓመት በፊት ያ ህዝብ እግዚአብሔር ላይ በማመፁ አታርግ የተባለውን በማድረጉ ለ70 ዓመት ወደ ባቢሎን ተማርኮ ተወስዷል። ከ70 ዓመት በኋላ ግን ዘር ተመልሷል። አየህ፣ ስለዛ ዘር ነው እያወራ ያለው። ስለዛ ዘር ነው ክፍሉ እየተናገረ ያለው። ጌታ ከመወለዱ ከ580 ዓመት በፊት ስላለው ነው። ወደ ባቢሎን ተማርኮ ሄዶ ስለተመለሰው ህዝብ ነው። በቃ ክፍሉ የሚያወራው ስለዛ ብቻ ነው። ነገር ግን ማርያም ከተመለሰው ዘር ውስጥ መካከል የተወለደች ናት ነው እያልኩ ያሉት። 500 ዓመት ወደዚህ ሲመጣ አምስተኛው ትውልድ ማለት እኮ ነው። ከተመለሰው ወገን አምስተኛው ትውልድ ናት ማርያም ማለት እኮ ነው እኮ። እሱ ዘር ባይቀር ኖሮ ይጠፉ ነበር አይጠፉም ነበር? ንገረኝ። ዘሩ ባይቀር ኖሮ ማርያም ራሷ አትኖርም ነበር ነው እያልኩ ያሉት። ያ የተመለሰው ህዝብ ባይኖር ማርያም ራሷ አትኖርም እኮ። ይጠፉ ነበር። ያ ዘር ባይኖር ማርያም ራሷ አትኖርም። ያ ዘር ስለተመለሰ ያ ዘር ስለቀረ ነው ማርያም ራሱ ያለችው ነው እኮ። ስለዚህ ድንግል ማርያም የተገኘችው ከዛ ከቀረው ዘር ነው አይደለ? ይሄን ተማመን አይደል? ከቀረው ዘር ነው ነገር ነው።
አምስተኛው ትውልድ ናት አለ። እርግጧ ታዲያ ባለም ተጠረ እሱን እኮ ነው እየተናገርኩ ያለሁት። ያ ማለት ግን ስለ ማርያም ነው ማለት አይደለም። ያዘር ራሱ ባይቀር አንዴ ስማኝ ስናገር ያዘር ራሱ ለምሳሌ የአንተ ቅድመ አያቶች ምናምን ባይኖሩ አንተ አትኖርም ማለት ነው። ያ ዘርን ባያስቀርልን የተባለው ራሱ ዘር ባይኖር ማርያም መኖር አትችልም እያልኩ ነው ያለሁት። ያ ዘር ስላለ ነው ድንግል ማርያም የተገኘችው ከዛ ዘር ነው ወይ ነው ስለ አዎ አልከኝ አይደለ? በቃ ተማመንን እኮ በቃ ጨረስን እኮ። በድንግል ማርያም በዛ ውስጥ ማለፏን አመንክ እኮ እየነገርኩ ነው ያለሁት። በተደጋጋሚ እኮ ነገርኩ እኮ። አመንክ የሚባለው ሰው ሳይቀበል ሲቀር ነው። የዛ የቀረው ዘር በዛ በቀረው ዘር ውስጥ የመጣች ናት እኮ አልኩ። አምስተኛ ትውልድ ናት እሷ እኮ የመጣች በዛ ዘር ውስጥ አምስተኛ ትውልድ ናት። ያ ማለት ግን ስለሷ አይደለም ያ ክፍል የሚናገረው። ክፍሉ የሚናገረው ከባቢሎን ስለተመለሰው ህዝብ ነው። ያ ዘር ባይቀር ራሱ ማርያም አትኖርም እያልኩ ነው። ያንን ዘር ለእግዚአብሔር አምላክ ለምን አስቀረው? ያን ዘር እግዚአብሔር ለምንድን ነው ያስቀረው? ከአብርሃም ጋር የገባው ኪዳን ስላለ፣ ከዳዊት ጋር የገባው ኪዳን ስላለ፣ ኪዳኑ መጠበቅ ስላለበት ነው። ህዝቡን ለማዳን ያዘር ማለት ይኸውልህ፣ ያዘር ማለት ክርስቶስ ኢየሱስ የሚመጣበት ዘር ስለሆነ ነው፣ ግንድ ስለሆነ። ቴንኪው ለዛ ነው ያዘር መጥረፍ ያለበት ማለት ነው። በቃ ተግባባን። በቃ እንጨዋወጣና እንለያይ። በቃ ተግባባን። ስለማርያም አይደለም ስለማርያም አይደለም። እንደገና ተመልሰዋል። እንደገና ስለማርያም አይደለም ትለኛለህ እንዴ? ድንግል ማን ነው? ኢየሱስ ክርስቶስ ከማን የተወለደው? እሺ ምንድነው እያልኳቸው ያለሁት? አንዳንድ ተማሪ ኢየሱስ ክርስቶስ ከማን የተወለደው ወንድሜ? አንዳንድ ሰው ከ60 ተማሪ 60ኛም መውጣት ይቸገራል። እና እሱ ነው እየሆነ ያለው አሁን። ኢየሱስ ከማን ተወለደ? የኢየሱስ እናት ማን ናት? እሱ አይደለም ጥያቄው። ያ የቀረው ዘር ግን ማርያም አይደለችም ነው እያልኩ ያለሁት። ያ ዘር ራሱ ባይቀር ማርያም መገኘት አትችልም ነው። ከቀረው ዘር ውስጥ የወጣች ነች። እግዚአብሔር አምላክ ደግሞ ጉዳዩ እሱ አይደለም። ኢሳይያስ እግዚአብሔር አምላክ ደግሞ አድምጠኝ። እግዚአብሔር አምላክ ደግሞ ዘሩን ያስቀረው እሺ፣ ወደ ፖይንቱ እንመለስ። ህዝቡን ሊያድን ነው አይደለም? ህዝቡን ሊያድን ነው። ልጨርሳ። ህዝቡን ሊያድን ነው። ህዝቡን ሊያድን ስለሆነ ዘርን አስቀረ። ዘርን ያስቀረው ደግሞ ከዛ ውስጥ ይወለድባት ዘንድ ድንግል ማርያም ስለምትወጣ ነው አይደል? በቃ ጨረስክ አይደል? አሁን ወደ ፖይንቱ ልክ ነኝ። እስካሁን ያወራሁት ልክ ነኝ። ለምትናገር ለአንተ ንግግር እኔ ማረጋገጫ እየሰጠሁህ እንድትቀጥል ሳይሆን በቃ ሐሳብ ካለ ቀጥልና እሰማሃለሁ። ከዛ እንቀጥል። ያው እግዚአብሔር አምላክ እሺ፣ በቃ በደንብ ልግለጽልሽ። እግዚአብሔር አምላክ ዘርን ባያስቀር ኖሮ እንደ ሶዶምና እንደ ጎሞራ በሆነ ኖሮ ብሎ ጻፈ አይደል? ትንቢተ ኢሳይያስ ላይ እንደዚህ ብሎ ተጽፏል። ያ ዘር ባይቀር ኖሮ ያ የቀረው ዘር ማን ነው? እሱን ንገረኝ። የይሁዳና ስለ ኢየሩሳሌም ያየው የአሞጽ ድምፅ ይላል ቃሉ። በይሁዳ ነገሥታት በያዝዮና በዮስታም በአካዝና በሕዝቅያም ዘመን ስለ ይሁዳና ስለ ኢየሩሳሌም ያየው የአሞጽ ልጅ ኢሳይያስ ራእይና እዚህ ቁጥር 9 ላይ እንደ ሶዶም ማነው የሰራዊት ጌታ እግዚአብሔር ዘርን ባያስቀር ኖሮ እንደ ሶዶምና በሆነን እንደ ገሞራም በመሰልን ነበር ይላል። ያ ዘር ማን ነው? ጥያቄ እሱ ነው። ያ የቀረው ዘር ማን ነው? ያ ዘር ማለት የቀረው ዘር ማለት አሁን እንደተነጋገር ነው ማለት ነው። አልተነጋገርንም። እየጠየቅኩ ነው ያለሁት። እኔ ነኝ እየተናገርኩት፣ አንተ ነው ደግሞ እየጠየቅኩ ነው። ያ የቀረው ዘር ማን ነው? የይሁዳና ስለ ኢየሩሳሌም የይሁዳና ኢየሩሳሌም ቴንክ ዩ። ሶ ማርያም ናት የሚለው ሐሳብ ቀርቷል ማለት ነው። አሁን ማርያም ከየት መጣችሁ? በቃ እሱ አይደለም አሁን ጥያቄው። ከአዳም መተላለፍ በአዳም መውደቅ ምክንያት የመጣው ሞት አልነካትም ብለኛል። አሁን ለሱ ማስረጃ አስተኝ። ይሄኛው ማስረጃ ስለ ይሁዳና ስለ ኢየሩሳሌም ከሆነ ማስረጃ አይሆንህም ማለት ነው። አሁን ለዚህ እምነት ማስረጃ ሞት አልነካትም የሚል መቼ ተናገርኩ እኔ? ንጹህ ዘር ናት ብለኛል አይደል? ንጹህ ዘር ናት በአዳም መተላለፍ ንጹህ ዘር ናት። አሁን ይኸውልህ የተናገርኩትን በደንብ ማድመጥ አለብን። በመጀመሪያ ደረጃ ስናገር ድምጼን ነው አፌን ምናምን በደንብ ማዳመጥ አለብን። እኔ ያልኩትኝ ምንድነው ኃጢአት አልሰራችም አላደረገችም ነው ያልኩት። እኔ እሱም በቃ አክቹዋል ሲን በኋላ እናወራለን። በአዳም መተላለፍ ምክንያት የመጣው ሞት ነክቷታል ወይስ አልነካትም? ይሄን ነው የጠየኩት። የዘላለም ሞትማ የሰው የአዳም ልጅ እንደመሆኗ መጠን የዘላለም ሞት ነክቷታል። ከእግዚአብሔር ህብረት የተለየች ናት ማለት ነው አይደል? ማርያም ልክ አዳም ሞትን ትሞታለህ ሲባል ወደ አፈር አይደለም የገባው፣ ከእግዚአብሔር መለየት ነው። እሱ ከእግዚአብሔር የተለየ ነው የሆነው። ልክ እንደዛው ማርያምም ከእግዚአብሔር የተለየች ናት ማለት ነው አይደል? ልክ እንደ አዳም
እስቲ አዳም ሞት ትሞታለህ ሲባል ከእግዚአብሔር የተለየ ነው ማለት እንዴት ነው? አልገባኝም። በደንብ አስረዳኝ፣ ግልጽ አድርግልኝ። ይሄን ፍሬ በበላ ሰዓት ሞትን ትሞታለህ ብሎታል አይደል? ከዛ ደግሞ አፈርንና ወደ አፈር ትመለሳለህ ብሎታል። የዘላለም ሞት ይሞታል አለው። አዎ ሶ ማርያም የዘላለም ሞት የሞተች ናት እያልከኝ ነው ወይ ነው ጥያቄ? ድንግል ማርያም የዘላለም ሞት በአዳም ምክንያት የዘላለም ሞት ስጋዋ ላይ የዘላለም ሞት ነበረ። በኢየሱስ ክርስቶስ አማካኝነት ከዘላለም ሞት ወደ ዘላለም ሕይወት በሴም ታይም ልክ እንደ ሰው ልጆች ሁሉ የሰው ልጅ ስለሆነች በኢየሱስ ክርስቶስ አማካኝነት መጣለች። እኮ ግልጽ ነው። ወደ ክርስትና ትምህርት ስለመጣ ዘበነ እንደዛ አይደለም ያለው። የዘበነን ትምህርት እስማማለሁ ስላልከኝ ዶክተር ዘበነ እንደዛ አይልም፣ አያስተምርም። አንተ ላይ ያልተረዳኸው እኮ ዶክተር ዘበነ በድጋሚ ላሰማ እንጂ እንደዚህ ብሎ አያስተምርም እኮ በድጋሚ ላሰማ። አሁን ሰምታችሁታል አይደል? የዘላለም ሞት ነበረባት፣ በክርስቶስ ኢየሱስ ሞትና ትንሣኤ ወደ ዘላለም ሕይወት መጣለች ብሏል። ይሄ ክርስትና ትምህርት ነው። በቃ አሁን እዚህ ጋር ጥያቄ አላነሳም። ዘበነ ያለውን ላሰማክሽ አንድ የዘላለም ሞት አንድ ይኸው ስማ፣ በቃ ሚዩት አድርግና ወደ መስማ በእኛ ትርጓሜያችን ሁሉ የሚነግረን ሚስጥሩ ሁሉ የሚነግረን ድንግል ማርያምን አስቀድሞ ንጽሕት ዘር አድርጎ አስቀምጧታል። እሱ አስቀድሞ ድንግል ማርያምን ንጽሕት ዘር አድርጎ አስቀምጧታል። እሺ ያችን ንጽሕት ዘር ከሴት በሄኖስ እያለች እያለፈች በአብርሃም ወደ ይስሐቅ፣ ከይስሐቅ ወደ ያዕቆብ፣ ከያዕቆብ በይሁዳ እያለፈች ያችን ንጽሕት ዘር መጣች። ተመልከቱ፣ ንጽሕት ዘር ምን ያለካት መጨረሻ ላይ በኢያቄም አብራክ ወገብ አልፋ በሐና ማህፀን ተቀረጸች። ያች ልጅ ድንግል ማርያም ግንቦት አንድ ቀን ከፀሐይ የምታበራ ሴት ልጅን ወለዱ። ስሟንም ማርያም አሏት። መርታ መንግሥተ ሰማያት የምታስገባ ሲሉ ክብርና ምስጋና ለእግዚአብሔር ይድረሰው። የእኛ ትምህርት ይሄ። እሺ ሰምተከዋል። በአዳም ወገብ ውስጥ ንጽሕት ዘር እግዚአብሔር አስቀመጠ። ከዛ በሴት በኩል ሴት ማለት ታውቀዋለህ አይደል? ሴት ማን ነው እሱ? መልከኝ የአዳም ልጅ ነው። ሴት በሴት በኩል አድርጎ የመጣ ዘር ነው እያለ ነው ዘበነ። ያቺ ዘር ማርያም ናት እያለ ነው። ትስማማለህ ወይ ብዬ ጠየቁ። ይሄን የአዳም ዘር አለች እንዴ ታዲያ? ንጹህ ዘር ነው ያለው። የአዳም ዘር አሁን በደንብ አልሰማከው። ንጹህ ዘር ማለት የአዳም ሞት ያልነካው ንጹህ ዘር ማለት ነው አይደለም። አንተ ነው ያልከው። አንተ ነው አሁን እንደዚህ ያልከው። የአዳም ሞት ያልነካው አንተ ነው። አሁን አንተ ጨመርክበት። እሱ ድጋሜ መምህራችን ዶክተር ዘበነ መምህራችን ዶክተር ዘበነ የአዳም ሞት ያልነካት የሚል ቃል አልተናገረም። አሁን አንተ ነው የጨመርክበት። ንጹህ ዘር ማለት የሰው ልጆች በኃጢአት ይወድቁ ነበረ። በብሉይ ዘመን በኃጢአት ይወድቁ ነበረ፣ ለኃጢአት ቅርብ ነበሩ። ድንግል ማርያም ግን በብሉይ ጊዜ የነበረች እናታችን ነች እና ግን ኃጢአት የለባትም። አሁን አንተ ኖርማሊ አሁን አንተ የተረዳኸው አረዳድና ዶክተር ዘበነ የሚያስተምሩት ትምህርት ለየቅል ነው። በጣም የተራራቀ ነገር ነው። አንተ የምትረዳው በጥላቻም አይነት መንገድ ሆነ ስለሆነ የምትረዳው አውቶማቲካሊ እንደዛ ነው የምትረዳው። አንተ ግን እንደዛ አይደለም የሚያስተምረው። የአዳም ሞት ያልነካት የሚል ቃል ወጥቷቸዋል። እኔ ሙግት ስለማልፈልግ ነው። ኃጢአት የማያውቃት ብለሃል በተደጋጋሚ። ኃጢአት ያልሰራች ብለሃል። ማስረጃ ስጠኝ። ኃጢአት ሰርታለች የሚል ማስረጃ ስጠኝ። አይ ጥያቄ ስትጠይቅ ትመልስና ከዛ እኔም ደግሞ ጥያቄ አለኝ ትልና ትጠይቃለህ። እንደዛ ነው። አይ በቃ ኃጢአት አሁን መልሱ እኮ ነው። መለስኩ እኮ ኃጢአት ሰርታለች የሚል ማስረጃ ስጠኝ። ማስረጃ የለውም። አንተ ሰርታለች ብለህ ታምናለህ እኮ ማስረጃ የለህም አንተ። እኔ ደግሞ ልናገር። ሰርታለች ብለህ ታምናለህ አንተ? ቆይ ሰርታለች ብለህ ታምናለህ አንተ? እኮ ሚውት አድርገውና መልስልሃለሁ። አንተ መልስ የሚለው ሰው እኮ እሺ ሰርታለች ብለህ ታምናለህ? ይሄ መልስልኝ መጀመሪያ፣ ከዛ መልስልሃለሁ። ሰርታለች ብለህ ታምናለህ እኮ በቃ ሚውት አድርገውና ስናገር መስማት ነው ያለብህ። ከዛ ከተናገርኩ ጥያቄ ካለ ጠይቀኝ። እሺ ሰርታለች ብለህ ታምናለህ? ቀጥልሽ። እሺ ሚውት አድርገው። እሺ ማርያም ኃጢአት አልሰራችም፣ እንደውም በሐሳቧ ሁላ ድንግል ናት ይላል። በጣም ነው የሚገርመው ማለት ነው። በጣም ነው የሚገርመው ጸሎቱ ራሱ ይሄ እማሆይ የሚለው ጸሎት ማለት ነው። ማስረጃ ወደ ማስረጃ ብራዘር፣ ወደ ማስረጃ ወደ ማስረጃ ገባ። ሚውት አድርግ ወዳጄ፣ ሚውት አድርግ። ሚውት አድርግ ካልኩ በቃ ሚውት ነው ማድረግ ያለብህ። እሺ እማሆይ የሚለው ጸሎት ላይ አንደኛው የሚያነሱት ምንድነው? በሐሳቧ ድንግል እንደሆነች ነው አይደል? መጽሐፍ ቅዱስ አያውቀውም። ስለ ድንግልናዋ ሲናገር ስለ የትኛው ድንግል ነው? ከወንድ ጋር ስለመተኛት ነው አይደል? ወንድ አታውቅም ነው በቃ።
ሐሳብ ወንድ አታውቅም እስከ መቼ ደግሞ የበኩር ልጇን እስክትወልድ ድረስ አላወቀችም ይላል። በሐሳቧ ድንግል ናት የሚል መጽሐፍ ቅዱስ ላይ የለም። ስለ ኃጢአት ስናነሳ ማርያም ተለይታ ኃጢአት አልሰራችም እንድንል የሚያስችለን የእግዚአብሔር ቃል የለም። ይልቁንስ ኃጢአት እንዳደረገች መጽሐፍ ቅዱስ ይናገራል። በምን መልኩ? ይኸው እንደዚህ ይላል። ሮሜ መጽሐፍ ምዕራፍ 3 ላይ እንደዚህ ይላል። አፍም ሁሉ ይዘጋ ዘንድ ዓለምም ሁሉ ከእግዚአብሔር ፍርድ በታች ይሆን ዘንድ ሕግ የሚናገረው ሁሉ ከሕግ በታች ላሉት እንዲናገር እናውቃለን። ይህም የሕግን ሥራ በመስራት ሥጋ የለበሰ ሁሉ በእርሱ ፊት ስለማይጸድቅ ነው። ኃጢአት በሕግ ይታወቃልና። አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። ስለዚህ እርሱም ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኝ የእግዚአብሔር ጽድቅ ነው። ልዩነት የለም በሰው ልጅ ዘንድ ማለት ነው። ሁሉ ኃጢአትን ሰርተዋልና የእግዚአብሔርን ክብር ጎሏቸዋል። ሁሉ ኃጢአትን ሰርተዋል ከማርያም በቀር አይልም የእግዚአብሔር ቃል። ሁሉ ምን አድርገዋል? በድለዋል። ሁሉ ኃጢአትን አድርገዋል እና የእግዚአብሔር ክብር ጎሏቸዋል። ሲጀምር አንድ ሰው ሙት ነው ከተባለ በኋላ ኃጢአት አላደረገም ተብሎ ራሱ አይነገርለትም። እና አልጨረስኩም። ሲጨርስ ነው ድል ምሰጠ። ሁሉ ኃጢአትን ሰርተዋል የእግዚአብሔርም ክብር። ሮሜ ምዕራፍ 3 ቁጥር ስንት ያልከኝ ወንድሜ? ይገርም። ከቁጥር 20 ጀምሮ ነው ያነበብኩት። አሁን የተናገርኩት ቃል ደግሞ ቁጥር 23 ላይ ነው ያለው። ቁጥር 23 ሁሉ ኃጢአትን ሰርተዋል የእግዚአብሔር ክብር ጎሏቸዋል። አሁን ለምሳሌ ጌታ ክርስቶስ ኢየሱስ ሰው ሆኗል ወይ ደግሞ ተወልዷል፣ ሰው ነው እንላለን። ሁሉ የሚለው ቃል ኢየሱስንስ አያጠቃልልም የሚል ጥያቄ አንድ ሰው ማንሳት ይችላል። መብቱ ነው አይደል? መብቱ ነው። ሁሉ ስለሚል የሰው ልጅ ሁሉ ኃጢአት ካደረገ ኢየሱስ ታዲያ ኃጢአት አድርጓል የሚል ጥያቄ መጠየቅ ይችላል። ስለ ኢየሱስ ግን ሲናገር የእግዚአብሔር ቃል አሁን ለምሳሌ እዚህ ላይ ሁሉ ይላል፣ ግን ከኢየሱስ በቀር አይልም ሊለኝ ይችላል። አዱናክ ቅድም ለማርያም እንደተጠቀምኩት ማለት ነው። መጽሐፍ ቅዱስ ግን ስለ ኢየሱስ እንደዚህ ብሎ ነግሮናል። አያችሁ፣ ኢየሱስን ነጥሎ ምን አለ? ክብር ለእግዚአብሔር ይሁን። እንደዚህ ይላል። ይኸውላችሁ በዕብራውያን መጽሐፍ ምዕራፍ 4 ላይ ኢየሱስን ነጥሎ ሁሉ ከተባሉት ሲያወጣቸው እንደዚህ ኢየሱስን ብቻ ነጥሎ ሲያወጣ እንደዚህ ይላል። እንግዲህ በሰማያት ያለፈ ትልቅ ሊቀ ካህናት፣ ዕብራውያን መጽሐፍ ምዕራፍ 4 ቁጥር 14 ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለን ጸንተን ሃይማኖታችን እምነታችን ማለት ነው እንጠብቅ። ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ነው እንጂ። ከምን በቀር? ከኃጢአት በቀር። አያችሁ፣ የተለየ ፐርሰን ሲኖር ምን ያደርገዋል? ይለይና ይነግረናል ማለት ነው። ሁሉ የሚለው ውስጥ እንዳናስገባ። ስለ ማርያም ግን እንደዛ አላለም። ለምን? ሁሉ ውስጥ ስለሆነች ማለት ነው። ኢየሱስስ ከኃጢአት በቀር ኃጢአት የማያውቀው። ጴጥሮስም ይሄን ነግሮናል አይደል? ኃጢአት የማያውቀው ብሎናል ጴጥሮስ። ይሄው የዕብራውያን ጸሐፊም ደግሞ ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ እንጂ በድካማችን ሊራራልን የማይችል ሊቀ ካህናት የለንም ይላል። ስለ ኢየሱስ ሲናገር ምን አለው? ለየው፣ ኃጢአት የማያውቀው ነው ይላል። እዚህ ማርያምንስ ሁሉ ውስጥ ከተታት ማለት ነው። እና የእግዚአብሔር ቃል የተለየ ሰው እንዳለ ከአዳም ዘር አይናገርም ከኢየሱስ በስተቀር ማለት ነው። አዱና በጣም ተሳስተሃል እንደሚለው ሮሜ ምዕራፍ 3ን ከላይ ከመጀመሪያ ጀምሮ አነበብኩ። አሁን አንተ ትልቅ ውስተት ይሄ ነው። ምንድን ነው የሚለው? ከላይ ጀምረን እናንብቡ። እንግዲህ የአይሁዳዊ ብልጫው ምንድን ነው ይላል? ወይስ የመገረዝ ጥቅሙ ምንድን ነው? በሁሉ ነገር ብዙ ነው። አስቀድሞ የእግዚአብሔር ቃላት አደራ ተሰጧቸው። ታዲያ ምንድን ነው? የሚያምኑ ቢኖሩ አለማመናቸው እግዚአብሔር ታማኝነት ያስቀራልን? እንዲህ አይሁን። በቃላት ተጸድቅ ዘንድ ወደ ፍርድ በገባህም ጊዜ ትረዳ ዘንድ ተብሎ እንደተጻፈ ሰው ሁሉ ውሸተኛ ከሆነ እግዚአብሔር እውነተኛ ይሁን። ነገር ግን አመፃችን የእግዚአብሔር ጽድቅ የሚያስረዳ ከሆነ ምን እንላለን? ቁጣን የሚያጣ እግዚአብሔር አመፀኛ ነውን? እንደ ሰው ልማድ እንዳለሆነ እንዲህ አይሁን። እንዲህ በሆነ በእግዚአብሔር በዓለም እንዴት ይፈርዳል? በእኔ ውሸት ግን እግዚአብሔር እውነት ለክብሩ ከላቀ ሰላምን በእኔ ደግሞ እንደ ኃጢአተኛ ገና ይፈርድብኛል። ስለምንስ መልካም እንዲመጣ ከሆነ አናደርግም? እንዲሁ ይሰድቡናልና እያንዳንዱም እንዲሁ እንድንል ይናገራሉ። እነርሱም የፍርድ ቀን ነው ይላል። አሁን እንግዲህ ምን ይሁን ይላል? ከእነርሱ እንበልጣለን? ከቶ አይደለም። አይሁድም የግሪክ ሰዎችም ሁሉ ከኃጢአት በታች እንደሆኑ አስቀድመን ከሰናቸዋል ይላል።
አሁን ምንድን ነው የሚለው? ስለ አይሁድና ስለ ግሪክ ሰዎች ነው የሚያወራው። አንተ ጠቅላላ ስለ ዓለም ህዝብ ነው የምታወራው። እዚህ መጽሐፍ ቅዱስን እንግዲህ አለመረዳት ነው። መጽሐፍ ቅዱሳችን የአይሁድ ብልጫው ምንድን ነው ይላል እኮ። የአይሁድ ብልጫው ምንድን ነው ወይስ የመገረዝ ጥቅሙ ምንድን ነው ይላል። ከላይ መጀመሪያ ቁጥር 3 አንድ ብሎ ሲጀምር ማለት ነው። እዚህ ጋር ደግሞ ምን ይላል? ምን ማለት ነው? ምን ማለት ነው? ያው የአይሁድ ብልጫው እንግዲህ የአይሁድ ብልጫው ምንድን ነው ይላል። ወይስ የመገረዝ ጥቅሙ ምንድን ነው? በሁሉ ነገር ብዙ ነው ይላል እኮ። ምን ማለት ከታች ይመጣና ደግሞ ቆይ አምጠኛ ላንብብልህ። እንግዲህ ምን ይሁን ይላል። ከነርሱ እንበልጣለን? ከቶ አይደለም፣ ከቶ አይደለም ይላል። አይሁድም የግሪክ ሰዎችም ሁሉ ከኃጢአት በታች እንደሆኑ አስቀድመን ከሰናቸዋል ይላል እኮ። ምን ማለት ነው? እዚህ ጋር መልስልሃል። ጥያቄ ምን ማለት ነው? የአይሁዳዊ ብልጫው ምንድን ነው ሲል ምን እያለን ነው? ያው ይናገራል እኮ አስቀድሞ በእግዚአብሔር ቃል አደራ እንደተሰጧቸው ታዲያ ምንድን ነው ይላል። የሚያምኑ ቢኖሩ አለማመናቸው እግዚአብሔር ታማኝነት ያስቀራልን ይላል። መልሱን እኮ እዚህ እየመለሰልህ ነው እኮ። ምን ማለት ነው? የአይሁዳዊ ብልጫው ምንድን ነው ሲል ምን እያለን ነው? አንተ ስላነሳው ጥያቄ ነው ጥያቄ ነው የጠየቀው። የአይሁዳዊ ብልጫው ምንድን ነው? አንተን ጠየቅኩ። ምን እያለን ነው ጳውሎስ? አይ መልሱን እየመለሰ ነው። አንዴ ይኸውልህ፣ ተሳስተሃል፣ አንተ ትክክል አይደለህም፣ ከላይ ጀምሮ ስላላነበብከው ነው ስላልከኝ እየጠየቅኩ ነው ያለሁት። የተሳሳትኩትን ለመረዳት ነው እየሞከርኩ ያለሁት። እንግዲህ የአይሁዳዊ ብልጫው ምንድን ነው አለ። ምንድን ነው የአይሁዳዊ ብልጫው? ንገረኝ እሺ አንተ። እሺ በቃ ቆይ፣ አሁን በደንብ ላንብብልህ። ቆይ ጻድቅስ እንኳን የለም። ቆይ መልስልሃለሁ። ጻድቅ የለም። ቆይ አንዴ። ጻድቅስ የለም ይላል። ጻድቅ የለም አንድስ እንኳ፣ አስተዋይም የለም፣ እግዚአብሔር የሚፈልግ የለም። ሁሉ ተሳስተዋል፣ በአንድነትም የማይጠቅሙ ሆነዋል። ቸርነት የሚያደርግ የለም አንድስ እንኳ። ጉሮሯቸው እንደተከፈተ መቃብር ነው፣ በምላሳቸው ሸንግሏል። የእባብ መርዝ ከከንፈሮቻቸው በታች አለ፣ አፋቸውም እርግማን መራርነት ሞልቶበታል። እግሮቻቸው ደምን ለማፍሰስ ፈጣኖች ናቸው ይላል። ተመልከት፣ በደንብ አድምጥ። ጥፋትና ጉስቁልና በመንገዳቸው ይገኛል ይላል። የሰላምን መንገድ አያውቅም፣ በዓይኖቻቸው ፊት እግዚአብሔር መፍራት የለም ይላል። ድንግል ማርያም እግዚአብሔርን ትፈራ ነበረ። ሰውን ለመግደል እግሮቿ አይሮጡም ነበረ። ጥፋትና ጉስቁልና በመንገዱ አይገኝም ነበረ። ጉሮሮዋ እንደተከፈተ መቃብር አይደለም፣ በምላሷ አትሸነግልም። በቃ ስለዚህ በአንድነት ደግሞ ማጠቀም አይደለችም፣ አጠቅምም አትባልም። ድንግል ማርያም ስለጠቀመች ጌታችን መድኃኒታችን ኢየሱስ ክርስቶስን ወልዳለች። ስለዚህ ስለ አይሁድ ሰዎች ሲናገር ከግሪክ ሰዎች ራሳቸውን አስበልጠው ሲያዩ የተነገረ ነው። ይሄ ስለ አይሁድ ሰዎች የተነገረ ነው። ስለዚህ ሁሉ ከተባለ አንተ የሚጠቀለው ሁሉንም ሕዝብ ጠቅልሎ ነው የሚያወራው ለማለት ነው የመሰለ። እንደዛ አይደለም፣ አስተካክለው ማለት ነው። እሺ ልጠይቅህ። እሺ አሁን የሰማሁህ በትዕግስት ልጠይቅህ። የአይሁዳዊ ብልጫው ምንድን ነው? እንደዚህ የምጠይቅህ ተሳስተሃል ስላልከኝ ነው። ተሳስተሃል ያለ ሰው ደግሞ መመለስ መቻል አለበት፣ ያውቃል ማለት ነው። የአይሁዳዊ ብልጫው ምንድን ነው? የአይሁዳዊ ብልጫ በእግዚአብሔር የተመረጠ ሕዝብ ስለሆነ ነው። የአይሁዳዊ ብልጫው ከግሪክ ሕዝብ የሚበልጠው በእግዚአብሔር የተመረጠ ሕዝብ ስለሆነ የግሪክ ሕዝብ እነማን ናቸው? የግሪክ ሕዝብ የተባሉት እነማን ናቸው? የግሪክ ሕዝብ ማለት የግሪክ ነው። ግሪኮች ማለት ነው። የግሪክ ሕዝብ ማለት እዚህ አሁን ያለችው ግሪክ ማለት ነው አይደል? አዋ እሺ እዚሁ ክፍል ላይ ቁጥር 11 አይደለም። እሺ የግሪክ ሰው ማለት አሁን ያለችው ግሪክ ማለት አይደለም። ለክርስቲያኖች ነው እየመለስኩ ያለሁት። እሺ የግሪክ ሰው ማለት አሁን ያለችው ግሪክ ማለት አይደለም። ይሄ መጽሐፍ ቅዱስ በተለይ የጳውሎስ መልእክታትን ያጠና ሰው ምን እያለ እንዳለ ጳውሎስ ይረዳል። እንዲህ ተብሎ እንደተጻፈ ጻድቅ የለም አንድስ እንኳ፣ አስተዋይ የለም፣ እግዚአብሔርን የሚፈልግ የለም፣ ሁሉ ተሳስተዋል፣ በአንድነትም የማይጠቅሙ ሆኗል ይላል። እንግዲህ አንተ እንደተረዳው አሕዛብና የግሪክ ሰዎች እንኳን ቢሆኑ አይሁዳውያንና የግሪክ ሰዎች ብቻ እንኳን ቢሆኑ ከአይሁዳውያን መካከል አንዷ ማርያም ናት። እዚህ ክፍል ላይ ምን ይላል? እንግዲህ እንዲህ ተብሎ እንደተጻፈ ጻድቅ የለም አንድ እንኳ ይላል። ማርያምም ጻድቅ አይደለችም ይላል እግዚአብሔር ቃል። አንድም እንኳ የለም እያለ ነው። አንድ እንኳን ቢኖር አንድ አለ ይላል። እሷን ይነግረን ነበር። እግዚአብሔርን የሚፈልግ የለም፣ ሁሉ ተሳስተዋል፣ በአንድነትም የማይጠቅሙ ሆነዋል ይላል። አሁን እያነበብኩ ያለው ክፍል እኔን የሚደግፍ እንጂ ለአንተ ማርያም አይደለም። ይሄ ነገር የዚህን ጊዜ ማርያም በነበረችበት እንትን ነው የተነገረው። ይሄ ቃል ማርያም
በሌለችበት ጊዜ የተነገረን ነው። ለምሳሌ እግዚአብሔርን የሚፈልግ ስለየትኛው ጊዜ ድንግል ማርያም ድንግል ማርያም ስለ እግዚአብሔርን አትፈልግም ነበር? ስለየትኛው ጊዜ ነው የተወራው? አሁን መልስልኝ፣ ይሄን መልስልኝ፣ ችግር የለውም። እግዚአብሔርን አትፈልግም ነበር ወዳጄ? ስለየትኛው ጊዜ ነው የሚያወራው? እንዴ የኔን ለማት መልስልኝ። አንተ ብቻ ነው የምጠይቀው። እኔ ድንግል ማርያም ኃጢአትን አልሰራችም ነው ያልኩት። እዚህ ጋር ግን ሰሩና ማስረጃ የለም። ይኸው እዚህ ጋር ይኸውልህ፣ አንተ እኮ ማስረጃ ብላ ያመጣው ይሄን ነው አይደል? ድንግል ማርያም ኃጢአት ሰርታለች ለማለት ያመጣው ማስረጃ ይሄ ነው። እዚህ ጋር ግን ምን የሚለው የሰሩትን ኃጢአት በዝርዝር ይናገራል። ምን አለ? በጣም ጉሮራቸው እንደተከፈተ መቃብር ነው፣ በመላሳቸው ሸንግለዋል፣ የእባብ መርዝ ከንፈሮቻቸው በታች አለ፣ አፋቸው መርገማና መራርነት ሞልቶበታል፣ እግሮቻቸው ደም እንደማፍሰስ ፈጣኖች ናቸው፣ ጥልቅ ጥፋትና ጉስቁልና በመንገዳቸው ይገኛል፣ የሰላም መንገድ አያውቁም፣ በዓይኖቻቸው ፊት እግዚአብሔርን መፍራት የለም ይላል። ድንግል ማርያም ግን እግዚአብሔርን ትፈራ ነበር። ኦኬ እሺ፣ እንግዲህ አሁንም ያው መጽሐፍ ቅዱስን ካልተረዳ ሰው ጋር እያወራው ስለሆነ ተረዱኝ። ድንግል ማርያም እግዚአብሔርን ትፈራ ነበር? አትፈራም ነበር? ጠይቀኸኛል አይደል? መስማት መቻል ነው እንግዲህ። ከጠየቀኝ መስማት ነው አዱና እኮ ይመለስ። ድንግል ማርያም እግዚአብሔርን ትፈራ ነበር? አልፈራም ነበር? ከጠየቀኝ በኋላ መስማት ነው። ለመልስልህ ስለሆነ መስማት ነው ያለብህ። ሮሜ መጽሐፍ ምዕራፍ 3 ላይ ስለ ሙታን ባህሪ ነው እየነገረን ያለው። ሰምታችኋል? ስለ ሙታን ባህሪ ነው። ለምሳሌ ኤፌሶን መጽሐፍ ምዕራፍ 2 ላይ ጳውሎስ የቁጣ ልጆች ምን ያደርጋሉ? ለዚህ ዓለም መንፈስ አለቃ ባህሪያዎች ስለሆኑ ይገላሉ፣ ይዘሙታሉ፣ የሆነ ነገር ያደርጋሉ። ይሄ የሙታን ባህሪ ነው። እዚህም ክፍል ላይ እየነገረን ያለው ጳውሎስ የሆነ ፐርሰን ገድሏል፣ የሆነ ፐርሰን እንደዚህ አድርጓል እያለ አይደለም የሚናገረው። ግን አጠቃላይ የነዚህ ሰዎች ባህሪ የምን አይነት ሰዎች ባህሪ? ከህግ በታች ይኖሩ የነበሩ ሰዎች ባህሪ እነዚህ ናቸው እያለ ጳውሎስ እየዘረዘረልን ያለው። ከነዚህ መካከል አንዷ ናት ማርያም። በቃ እሱን ነው እየነገርኩ ያለሁት እንጂ እንትን ገላ ነበረ፣ ዘሙታ ነበር። ከዛ ደግሞ ስሙ ማን ነው ትለኛለህ። ቀጥሎ ዮሐንስ አፈወርቅ እንትን ነው እሱን አይደለም እየነገረን ያለው። ሰርታለች አልበለኛ ታዲያ የነዚህ እንደዛ ካልክ እኮ ሰርታለች ማለት አለበት። ኦፍ ኮርስ ነገርኩህ እኮ ሰርታለች። አዎ ከእግዚአብሔር ያዳም የወደቀው አዳም ጋጭ ነገር እኮ እያወራህ ነው ብራዘር። ሰርታለች ትላለህ፣ ግን ኦፍ ኮርስ ዝሙት አላደረገችም ትላለህ። ይኸውልህ እኮ ስማኝ፣ አሁን ለምሳሌ ዝሙት ለምሳሌ አላደረገችም አይደል? ለምን? ድንግል ነበረች እኮ፣ ድንግል ሴት ነበረች። በስጋዋ ድንግል ናት ማለት ግን አንዴ ስማ ወዳጄ፣ አሁን እኮ ካልሰማ አስቸጋሪ ነው። የትኛው የሰራችው ነው ጠቅላላ ነገር ካልሰማ አስቸጋሪ ነው። አንተ ለምሳሌ አልፈቅድልህም ጣልቃ እንዳገባ። ለምሳሌ አንተ ሰረክ ብዬ ልበልህ፣ ምሳሌ ነው እሺ። ሰረክ ብዬ ልበልህ፣ ያ ማለት ስላልደፈር ከኃጢአት አልሰራህም ማለት አይደለም። እየሰማኸኝ ነው? ሰራችሁና መጽሐፍ ቅዱስ ላይ የተጠቀሰውን ይሄ ሰርታለች ብለህ ለምንድን ነው ሪኮመንድ የማታደርገው? ለምንድን ነው ኮንፊውዝድ ሚውት አድርገውና እድል ሲሰጥ ማለት ነው? አንጎረዳው ነው ደግሞ ሄሪው እንደዚህ አይነት ወሬ ታች ወረድ። በቃ አትመጣም። ሰው ታግሶ መስማት ካልቻለ ምንም አይሰራም። እዚህ ውስጥ ላይ ምን እያልኩ ነው ያለሁት? ማርያም ይሄን ኃጢአት አድርጋለች የሰራችውን ነገር ሪኮመንድ አድርገና ለአንተ እየመለስኩልህ ነው። ይኸውልህ ለአንተ የሰራችውን ነገር ወዳጅ እኮ ሰማ እየነገርኩህ እኮ ነው። ማርያም ይሄን አድርጋለች፣ ሙሴ እንደዚህ፣ ኢሳያስ ይሄን አድርጓል፣ ዳዊት ይሄን አድርጓል። ለምሳሌ ዳዊት በነበረበት ሰዓት ይሄን አጥፍቷል፣ ይሄን አድርጓል ምናምን ተብሎ ጽፏል አይደለ? እዚህ ጋር ደግሞ ሲመጣ ዘካርያስ በዚህ ኃጢአት ወድቋል፣ ኤልሳቤጥ በዚህ ኃጢአት ወድቃለች፣ ማርያም በዚህ ኃጢአት እሱ አይደለም በቃ። ነገር ግን ምንድናቸው እያለን ያለው መጽሐፉ? ሙታን ናቸው፣ በቃ በኃጢአት ስር ናቸው፣ ኃጢአትን አድርገዋል እያለን ያለው እንጂ ማርያም ሂዳ ሰርቃለች እንደዛ የሚል ጥቅስ እንዳሳይ እየጠየቀኝ ከሆነ በቃ እንዳልኩት ቅድም መጽሐፍ ቅዱስን አይደለም። ወንድሜ መነሻው ምንድነው? ምንድነው? አንተ ድንግል ማርያም ኃጢአትን አድርጋለች ነው ያልከው? ኦፍ ኮርስ ለሱ ደግሞ ማስረጃ ምንድነው? ሁሉ ይሄው ለሱ ማስረጃ እኮ ከኪሻ ታውጣ። ከመጽሐፍ ቅዱስ ላይ ድንግል ማርያም እንደዚህ አድርጋለች ኃጢአት እንደዚህ ሰርታለች እና አሳየኝ። ከኪሻ አይደለም ይሄው ጥቅስ እያሳየው ነው ያለሁት። ሮሜ መጽሐፍ ምዕራፍ ጥያቄ ምንድነው? ድንግል ማርያም ኃጢአት ሰርታለች አልከኝ አይደል? ጥያቄ ሰማኝ እኮ አሳየኛ። ድንግል ማርያም እንደዚህ ሰርታለች
በኢየሱስ የሚለውን አሳየኝ። መስማት ነው ላሳይ ጠየከኝ። ከዛ እንድናገር ካልፈቀድክ እንዴት ላሳየክ? ዝም እኮ ማለት ያስፈልጋል ከተጠየቀ በኋላ። ሁሉ ኃጢአትን ሰርተዋልና ሮሜ 3:23 የእግዚአብሔርም ክብር ጎሏቸዋል። ሁሉ የሚለው ሰው ሁሉ ማለት ነው። ሰው ሁሉ ኃጢአትን አድርጓል በድሏል ነው። ሁሉ ውስጥ ደግሞ አንዷ ማርያም ናት። ሰው በድላለች። ከሰው ልጆች መካከል አንዷ ስለሆነ ኃጢአትን አድርጋለች እያለ ያለው አይ ያደረገችውን ኃጢአት ከጎረቤት ምን ወሰደች ምናምን እያልከኝ ከሆነ መጽሐፍ ቅዱስ እንደዛ አይነት ነገር ሊጽፍ አይደለም። በቃ እሱ አይደለም ፕሮግራሙ ወዳጄ። አይደለም ካልክ ደግሞ አንተ ያልተጻፈ የምታነበው ያለው እኮ አንተ ነው እንደኔ። አንተ እኮ ያልተጻፈ ያነበው። ጥሩ እንደዚህ እናድርግ። በቃ እኔ መለስኩልህ መልስ ትክክል አይደለም። በቃ ጥያቄን መልስ። መጀመሪያ ጥያቄን መልስ። አንተ ብቻ ጥያቄ የምትሆንበት ምክንያት የለም። እኔ ደግሞ መጠየቅ እችላለሁ። መጠየቅ አለብኝ እኮ መልስ። ጠይቀውን ጥያቄ በስንት ሰዓት ትመልስልኛለህ? እስካሁን ጠይቀኛል። እኔ ደግሞ ልጠይቅህ። ድንግል ማርያም ኃጢአትን ሰርታለች የሚል ከመጽሐፍ ቅዱስ አሳየኝ። አሁን እኮ ምንድን መሰለህ የሞኝ ለቅሶ ነው የሆነብህ። በተደጋጋሚ አሁን የጠየቀኝን ጥያቄ የምመልስልህ አሁን ከአንድ ደቂቃ በፊት የመለስኩትን ነው ደግሜ የምመልስልህ። አልመለስክልኝ። መቼ መለስክልኝ? ሳትመልስልኝ መለስኩ። ከአንድ ደቂቃ በፊት መለስኩ። መቼ ነው የመለስኩ? አልመለስኩም። እሺ ድጋሜ ልመልስልሽ። አልሰማኝም ማለት ነው። ጠጋ በል ወደ እኔና በደንብ ስማ። ሮሜ መጽሐፍ ምዕራፍ 3:23 ላይ ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎሏቸዋል ይላል። ሁሉ ማለት የሰው ልጅ ሁሉ ማለት ነው። ማርያምን ሳይጨምር አይልም ቃሉ። ማርያም አልሰራችም አይልም፣ ሁሉ ይላል። የሰው ልጅ ሁሉ። ለምሳሌ በአዳም ምክንያት ሞት ወደ ዓለም ገባ ይላል አይደለ? በአዳም ምክንያት ሁሉ ሞቱ ይላል። ሁሉ ሲል በቃ ሁሉም ውስጥ አለች ማርያም። ለምን? የአዳም ልጅ ስለሆነች ሰው ስለሆነች ማለት ነው። እሷን ነጥሎ ሁሉ ከሚለው ውስጥ አላወጣም የእግዚአብሔር ቃል። እሺ ስለዚህ ኃጢአት የሚባለውን ነገር አድርጋለች ማለት ነው። ኦፍ ኮርስ አዎ። እስቲ ለምሳሌ አንድ ጥቀስልኝ። ለምሳሌ የሰራችውን ኃጢአት ለምሳሌ ዝም ብለህ የሆነ ማሽን አለ እና ስለ ታይም ታውቃለህ፣ ወደኋላ የሚመልስ ታውቃለህ፣ የሆነ ማሽን ታውቃለህ፣ ወደፊት እና ወደኋላ የሚመልስ ወደ 2000 ዓመት ወደኋላ መለስና ሄጄ ምን እያልክ ያለው? በተደጋጋሚ እኮ እሱ ነው እየነገርኩ ያለሁት። ማርያም ከጎረቤት ይሄን ነገር ወስዳለች፣ ማርያም በልቧ ይሄን ኃጢአት ሰርታለች ተብሎ እንዲጻፍ ፈልገ ከሆነ እሱ የሞኝ ጥያቄ ነው እየጠየቅ ያለው። እንዴ ለምን መጽሐፍ ቅዱስ ላይ የተጻፈ ነገር አይደል ማውራት ያለብህ አንተ? ድንግል ማርያም እኮ አንተ ሁሉ ኃጢአት ስለማድረጋቸው ሰርታለች ብለህ አይደል? እስቲ አሳየኝ አልኩህ እኔ። አሳየው እኮ ሁሉ ኃጢአት ስለማድረጋቸው ካሳየውክ እስኪ ደግሞ ይሰራችሁ። እሺ ቆይ ሌላ ጥያቄ ልጠይቅሽ። ኃጢአት ያልሰራ ሰው የለም በብሉይ ዘመን? ነገርኩህ እኮ ኃጢአት የማያውቀው ሌላም ጥቅስ ጨምርላለሁ ከፈለክ ማለት ነው። ኃጢአት ያልሰራ በእግዚአብሔር ፊት ነውር አልባ የሆነ ማንም የለም። ፍጹም ሰው የለም አልነበረም? ነገርኩህ እኮ ማንም የለም አልኩህ እኮ። ኃጢአት ማለት ምን ማለት? ኢዮብ ምንድን ነው? ጻድቅ ሰው ነበር። ጻድቅ ሰው ማለት ኃጢአት ያልሰራ ማለት አይደለም። ፍጹም ጻድቅ ሰው ማለት ኃጢአት ያልሰራ ማለት አይደለም። ይኸውልህ አይደለም። ኢዮብ ምንድን ነው? ምን ሰው ነበር የሚለው መጽሐፍ ነው? ጻድቅ ሰው ነበር አልኩህ እኮ። ስለ ጽድቃቸው የተመሰከረላቸው በዕብራውያን መጽሐፍ ምዕራፍ ጻድቅ ሰው ማለት ኃጢአትን የሰራ ማለት ነው። ጻድቅ ሰው ማለት ኃጢአት ያልሰራ ሰው ማለት አይደለም። በደል የሌለበት ሰው ማለት አይደለም። እንደዛማ ቢሆን እኮ ክርስቶስ ኢየሱስ መሞቱ እኮ ዝም ብሎ ማለት እኮ ነው። ይኸውልህ ጽድቅ ማለት ምን ማለት ነው ከጠየቀኝ መመስከር ይችላል። እስቲ ኢዮብ በቃ ኢዮብ አይደለም ርዕሱ ኢዮብ ስላልሆነ እኔ ማርያም ላይ ጥያቄ አለኝ። ሰው ጠይቆ መስማት ካልቻለ ሲነገረው አስቸጋሪ ነው የሚሆነው ማለት ነውና ጠይቀኛል። ኃጢአት ኢንዲቪጁዋሊ ነው የሚሰራው ወይስ በህብረት ነው የሚሰራው? ወንድሜ በኢትዮጵያ ኦርቶዶክስ በህብረትም በግልም ይሰራል። በኢትዮጵያ ኦርቶዶክስ በህብረት ለምሳሌ ሄዳችሁ ትጠጣላችሁ፣ በግልም ትጠጣላችሁ። ሰው በኢትዮጵያ ኦርቶዶክስ ከሆነ ለምሳሌ በህብረትም ትሰራላችሁ፣ በግልም ትሰራላችሁ። በእናንተ የኦርቶዶክስን ተዋና በእናንተ መልስ። እኛ የእግዚአብሔር ልጆች ነን። እግዚአብሔር መንግስት አባሎች ነን። በህብረት ነው የሚሰራው እኮ። እኛ ዘንድ ኃጢአት የለም እኛ ዘንድ። እኔ እኮ የነገርኩህ እኮ የመጽሐፍ ቅዱስን ቃል እኮ ነው። የመጽሐፍ ቅዱስን ቃል አንተ የምታምነው እንዴት ነው እኮ? እኛ ዘንድ ኃጢአት የለም አልኩህ እኮ። ስለኛ ከሆነ የምጠይቀው ስለ ጴንጤዎች እኛ ዘንድ ኃጢአት የለም። የእግዚአብሔር መንግስት አባል ነን እኛ። የእግዚአብሔር መንግስት። ስለዚህ አንተ ኃጢአት የለብህም
እንዲያታቅም እንዴ እስከዛሬ ስንወያይ ጻድቁን ብሩክ እያወራ እንደሆነ አታቅም እስከዛሬ ኃጢአት የለብህም አንተ እየነገርኩ እንዴት ነው ድጋሚ የምጠይቀኝ? ጻድቁን ብሩክ ነው እስከዛሬ እያወራ ያለው። ደነገጥኩኝ። ሰዓት በጣም ሄዶብኛል። አመሰግናለሁ። ኃጢአት የለብህም። ስለዚህ እኔ እስካሁን ድረስ በጣም ኃጢአት ከሌለበት ሰው ጋር ነበር ለከሳውራ የነበረው። አታቅም ነበር እስከዛሬ ጴንጤው በሙሉ ኃጢአት የለብህም። አንተ ኃጢአት አሰራም? እሺ ቆይ ኃጢአት የለብህም ትሆነ ኃጢአት አሰራም? ኦኬ ኃጢአተኛ ነህና ኃጢአት ትሰራለህ። በጣም ልዩነት አለው። አሁን ለመለስልህ መስማት ከቻልክ ማለት ነው። ኃጢአት የሚሰራ ከሆነ ኃጢአት አለብህ ማለት እኮ ነው። እኔ እንድመልስልህ ነው መፍቀድ ያለብህ። እኔ አይደለ የተናገርኩት? አየህ ክርስትና ማለት ይሄን ነው። ክርስትና ይሄን መረዳት ነው። ክርስትና ማለት እኛ ኃጢአተኞች አይደለንም። ክብር ለኢየሱስ ይሁን። እኔ ኃጢአተኛ አይደለሁም። እግዚአብሔር ኃጢአተኛ ልጆች የሉትም። እግዚአብሔር እኛን ሲመለከት በክርስቶስ ኢየሱስ ነው። ጻድቅ በሆነው በክርስቶስ ኢየሱስ ነው የሚመለከት። ኃጢአት አልባነን፣ ነውር አልባነን። ኃጢአት አታደርግም ወይ ከሆነ አይ እሰራለሁ፣ ደክማለሁ፣ እሰራለሁ። ነገር ግን አይደለሁም እየነገርኩ እኮ ይሄ ሚስጥር ቢገባ ክርስቲያን ትሆን ነበር። ይሄ ሚስጥር ስላልተረዳት ነው እስካሁን ድረስ በዛ ማህበር ውስጥ ያለው። ኃጢአት ትሰራለህ ግን ኃጢአተኛ አይደለም እኮ። ምን ማለት እንደሆነ ከሰማኸኝ እያስረዳሁ ነው ያለሁት ምን ማለት እንደሆነ። ይኸው ስማኝ እሺ። መጽሐፍ ቅዱስ ይዛል አይደል አዱናክ? ይዛል መጽሐፍ ቅዱስ? ሁለት የተምታታ ሀሳብ ነው የምታወራው። ኃጢአት እሰራለሁ ግን ኃጢአት የለብኝም ነው የምትለው። አዎ በክርስቶስ ኢየሱስ ከኃጢአት ሁሉ ነጽተናል። ግን አሁን ግን ኃጢአትን ከሰራ ኃጢአተኛ ነህ የምትባለው አይደለሁም። አሁን ላይ አይደለሁም። ክብር ለኢየሱስ ይሁን። ከይቅርታ ጋር ሰዓት በጣም ሄዶብኛል። ወደ እንቅልፍ ልሄድ ነው። ሌላ ሰው አስገቡና ወሩ በጣም ከባድ ነው አንተ ከማለት። ምክንያቱም የምታወራውንም ራሱ አታውቀውም እኮ። ኃጢአት እሰራለሁ ግን ኃጢአት የለብኝም፣ ኃጢአተኛ አይደለሁም እና ኃጢአት የለብኝም የተለያየ ነገር ነው። መጀመሪያ ይሄንን በደንብ ለኝና ኃጢአት የለብኝም እና ኃጢአተኛ አይደለሁም ማለት ሁለት የተለያዩ ነገሮች። በቃ ኦኬ ይብቃ። የክርስትና መሰረታዊ ነገሩ አልገባውም ይሄ ልጅ አይደለም። ቆይ ልጠይቅ ጥያቄ፣ አንተ ልጠይቅልህ ከመውጣት በፊት አንድ ጥያቄ። ቆይ ጸሎተ እግዝእትነ ማርያም እንበልልኝ እስቲ አንዴ። ጸሎተ እግዝእትነ ማርያም እንበልልኝ። አዲስ ህይወት አትጠይቀኝም አንተ። ጸሎተ እግዝእትነ ማርያም እንበልልኝ አንዴ። የክርስትና መሰረታዊ ነገር ያልገባው ሰው እኔ ነው የጠይቀኝ። ኢንዌይስ በቃኝ ካለ ይብቃው። ጸሎተ እግዝእትነ ማርያምን አንዴ በልልኝ። አዱና በቃኝ ካልክ ጠይቀህ ሌላ ደግሞ ጥያቄ እየጠየቅን ያለው ፐርሰናል አደረገው። አሁን አይ ዲያቆን ነኝ ስላለኝ ነው። እኔ ልጠይቀኝ መጣ። ፐርሰናል አደረገው። እኔ ልጠይቀኝ ስለመጣ ዲያቆን መሆኑን ልፈትሽ ስለፈለኩ ነው። ጸሎተ እግዝእትነ ማርያም በልልኝ አንዴ። በቃ አሁን ለምሳሌ ፈተሽከውና ዲያቆን አይደለም ተባለሽ፣ ከዛ ምን ለምን ዋሸ ታዲያ? ለምን ዲያቆን ነኝ ብሎ ለምን ዋሸ? እንዲጨበጨብልን ነው። አሁን እኮ እየነገርኩህ አይደል? እኔ እንዲጨበጨብልኝ አይደል? ለምን ዋሸ? ዲያቆን ነኝ ብሎ ለምን ዋሸ? ጉዳዩ ላይ ብቻ ነው። ዲያቆን አይደለም። ዲያቆን ስላልሆነ ለምን ይዋሻል? ዲያቆን ነኝ ብሎ ለምን ይዋሻል? አይደለም ዲያቆን ደክመዋል ማለት ነው። ወደ ጭቅጭቅ ደክመዋል። አይገርምም? ክርስትና ማለት ይሄ ነው። ክብር ለኢየሱስ ይሁን። እኛ ኃጢአተኞች አይደለንም አይደል? ይኸውላችሁ በፍጹም ኤፌሶን መጽሐፍ ምዕራፍ 1 ቁጥር 4 ላይ ዓለም ሳይፈጠር በፊቱ ቅዱስና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን ይላል። በፊቱ ማለት በእግዚአብሔር ፊት ምንድነን? እኛ ነውር አልባ ነን፣ ቅዱስ ነን። እንዴት ነው የሰው ልጅ በድካም ውስጥ እየኖረ እየወደቀ ነውር አልባ የሚሆነው ቅዱስ የሚሆነው እንዴት ነው ካላችሁ በክርስቶስ ስላለን ነው። እኛ አያችሁ፣ ሰው በራሱ የሚታይ ከሆነ ለምሳሌ አዱናክ በስራዬ ብሎ ያምናል አይደል? የፍየሎች ባህሪ ነው። በእኔ ስጨው ራሱ ፍየል እንደዚህ ነው የሚጨው። የፍየሎች ባህሪ ነው። እኛ ደግሞ በክርስቶስ ነን። አያችሁ፣ እግዚአብሔር እኛን ስላልተመለከተ እኛን ስለማያይ በእግዚአብሔር ፊት ነውር አልባ ነን፣ ጻድቅ ነን። ጽድቅ ማለት ስለ አትክልት አይደለም እየተወራ ያለው። ስለ አትክልት አይደለም እኮ። ጽድቅ ማለት በእግዚአብሔር ፊት ትክክለኛነት ማለት ነው። በእግዚአብሔር ፊት ያለ ነውር መታየት ማለት ነው። ፕሮሰስ አይደለም ጽድቅ ፕሮሰስ አይደለም። ለምሳሌ አትክልት ትተክላለህ፣ ትኮተኩተዋለህ፣ ይጸድቃል፣ ጊዜ ይፈልጋል አይደል? ጽድቅ እንደዛ አይደለም። የእግዚአብሔር ጽድቅ እንደዛ አይደለም። በእግዚአብሔር ፊት ነውር አልባ መሆን ማለት ነው። አያችሁ፣ ሰርተን አይደለም ነውር አልባ የምንሆነው። ዘመንን ሁሉ ብትሰራ እንኳን ነውር አልባ አትሆንም በእግዚአብሔር ፊት። መክብብ መጽሐፍ ምዕራፍ 7 ቁጥር 20
ኢዮብ መጽሐፍ ምዕራፍ 4 ቁጥር 17 ላይ በምድር ላይ በእግዚአብሔር ፊት ጻድቅ የለም ነው የሚለው። በእግዚአብሔር ፊት ትክክል መሆን አንችልም እኛ ሰዎች ስንባል። ታዲያ እንዴት ነው ጻድቅ ይሆን ነው? በክርስቶስ ኢየሱስ በመሆን ነውር አልባ ሆነናል። ታዲያ ኃጢአት አታደርግም ወይ? አትስትም ወይ? አትወርቅም ወይ? እንዴ ክርስቲያን ይወርቃል። አዎ ታዲያ ክርስቲያን ሲወርቅ ለምንድን ነው ታዲያ ኃጢአተኛ ያልሆነው? በክርስቶስ ስላለን ደግሞ የሁላችሁ ኢየሱስ ክርስቶስ እኮ አማላጅ ነው የምንለው እኮ ለዛ እኮ ነው። ምን አማራጭ አለን ከዚህ ውጪ? የክርስቶስ ምልጃ እኮ ነው በዘላለም ውስጥ በእግዚአብሔር ፊት ነውር አልባ የሚያደርገን። ሊቀ ካህናችን እኮ ነው ነውር አልባ ያደረገን። ደግሞ እኮ ነው በዘላለም ውስጥ በእግዚአብሔር ፊት ነውር አልባ ያደረገን። በህይወት የምንኖረው በዚህ መንግስት ውስጥ የምንቀጥለው ኢየሱስ አማላጅ ስላለን ነው። በቃ ይሄ ነው ዋስትናችን ማለት ነው። ስንደክም እንኳን ኃጢአተኛ ያልሆን ነው የክርስቶስ ደም ስላለ ነው። ሁሌም በእግዚአብሔር ፊት ነውር አልባ የሚያደርግ ደም ማለት ነው። ግን ደግሞ እንወድቃለን እንስታለን ማለት ግን ክርስቲያን በኃጢአት ውስጥ ጸንቶ የሚኖር አይደለም። ለምን? ለዘራችን ስለማይስማማ ለተካፈል ነው ዘር። ለዛ ነው ዮሐንስ በመልእክቱ ዮሐንስ መልእክት ምዕራፍ 3 ላይ ሲናገር እንደዚህ ይላል። ይኸውላችሁ አንደኛ ዮሐንስ መልእክት መጽሐፍ ምዕራፍ 3 ቁጥር 8 ኃጢአት የሚያደርግ ከዲያብሎስ ነው፣ ዲያብሎስ ከመጀመሪያው ኃጢአትን ያደርጋልና። እሺ ስለዚህ የዲያብሎስን ስራ እንዲያፈርስ የእግዚአብሔር ልጅ ተገለጠ። ከእግዚአብሔር የተወለደ ሁሉ ተወልዳችኋል ከእግዚአብሔር ኃጢአትን አያደርግም። ለምን? ዘሩ በእርሱ ይኖራልና ከእግዚአብሔር ተወልዷልና ኃጢአትን ሊያደርግ አይችልም ይላል። ምን ማለት ነው? አይበድልም፣ አይስትም፣ አይወድቅም ማለት ነው አይደለም። በኃጢአት ጸንቶ አይኖርም ማለት ነው። አይፈቅድልንም። የተካፈልነው ዘር በኃጢአት ምቾት አይሰማንም እኮ ምቾት አይሰማንም። ለምሳሌ በፊት እንኖርበት የነበረው ህይወት አለ አይደል? የለመድነው ህይወት አሁን እዛ ህይወት ጋር ብንሄድ ምቾት አይሰማንም፣ ይቀፈናል ቦታው። ለምን? የጨለማው መንግስት ስፍራ ስለሆነ የኛ ስፍራ አይደለም። ብንወርቅ እንኳን በአመጽ ውስጥ አንኖርም እኛ ክርስቲያኖች። በመውደቃችን ደግሞ በእግዚአብሔር ፊት ኃጢአተኛ ያልሆነው ለምንድን ነው? ልጆች ሆይ ኃጢአት እንዳታደርጉ ይህን ጽፍላችኋለሁ፣ ለባህሪያችሁ ስለማይስማማ። ማንም ኃጢአት ቢያደርግ ከአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነ ኢየሱስ ክርስቶስ። በቃ ጠበቃ አለኝ፣ አድቮኬት አለኝ፣ እኔን ወክሎ በሰማይ ያለ ማለት ነው። እናንተ ጴንጤዎችን ወክሎ በሰማይ ያለ ጠበቃ አለ። ወክሎ ገብቷል ኢየሱስ። አድቮኬት ማለት ሙሉ ውክልና ያለው ስለአንተ ማለት ነው። ሰምታችሁኛል? ሎየር እና አድቮኬት መካከል ትልቅ ልዩነት ነው ያለው። አንድ ሰው ከዩኒቨርሲቲ በዚህ ትምህርት ተመርቆ ሲወጣ ጠበቃ ተብሎ ይጠራል፣ ግን አድቮኬት አይደለም። አድቮኬት ለመሆን ውክልና ይፈልጋል። ማንኛውም ፍርድ ቤት ላይ አንተ ባትኖር እንኳን ማለት ነው። ለምሳሌ አሜሪካ ብትሄዱ ኢትዮጵያ ውስጥ ካምፓኒ ቢኖራችሁ ወክሏችሁ መቆም ይችላል አድቮኬት ከሆነ በማንኛውም ፍርድ ቤት።